እድሜሽ ቤት ብለሽ ስትመጪ ቤትሽን ሳታገኚ ወጥተሽ አባቴ አትይም፣ አባትሽ የለም፣ ታላቅ እህት የለሽም የሚያወራሽ። ጎረቤት ደግሞ መናገር አልወድም፣ አንገቴን ብዙ ጊዜ አያውቁብኝም። ጎረቤቶቼ ራሳቸው ካልጠየቁ አያውቁብኝም፣ ዝም የምል ሰው ነኝ። ጊኖ ፔሬድሽ ይመጣል፣ ሴት ልጅ ነሽ፣ በጣም ብዙ ሰው ያስፈልግሻል በዛ ሰዓት። ከዛም ዘጋችብኝ እና የመጀመሪያው ጊዜ ድጋሚ ከሄደሽ በኋላ ከፍቼ ገብቼ ራሴ እንደዚህ ልሰቅል ስል ጎረቤት ደረሰብኝ። በቃ ገባሽ? ምክንያቱም ከዚህ የተሻለ ነገር የለም። በሁለተኛውም እንደዚህ ጓደኞቼ ጋር ሄጄ ጓደኞቼ ጋር እየኖርኩኝ እነሱ ጋር ሄዳ እንዴት ታኖሯታላችሁ? እንዴት ታኖሯታላችሁ? እኔ እናቷ አለው ምናምን ብላ ልክ አሁን እንደሰራችሁ አይነት ድራማ ሄዳ ስታለቅስ ምን ስትል ይሄ በቃ የለመድነው ነገር ነው፣ ለእኛ ነው አዲስ ያልሆነብን። ገባሽ? ይሄ የምደጋግመው ነገር ነው። እና እንደዛ ስትላቸው እነሱ ኦኬ በቃ ችግር የለውም እንግዲህ ልጅሽ ናት ይዘሻት ሂጂ አሉኝ እና ከዛ አባሩኝ። ግን እሷ በቃ በምፈልጎ ሰዓት አስወጥሻል፣ የምትፈልጎ ሰዓት አስገባሻለሽ። የዛኔ ተመልሼም ስገባ ድጋሚ ተመሳሳይ ነገር። ጭራሽ የተቀመጡ ሰዎች እናትሽን እያሰቃየሽ እናትሽን መልስ እየሰጠሽ ሁላ ብሎ ደብድበውኛል። እዛ ቤት ውስጥ ረጋግጠውኛል። ከነ ዩኒፎርሜ የተፈጠረው አሁንም ትዝ የሚለኝን ነው የምነግርሽ። አሁንም ልጆቹ አሉ ባይዘወይ፣ ግን አሁንም አያናግሯትም፣ ቀና ብለውም አያዋትም። ልጅ ከወለዱ ምን ካሉ በኋላ ያውቁታል፣ ስለኛ ያውቃሉ። ይሄ እንኳን ቪዲዮ ሲፖሰት ምን ነው አላሉንም። ሀይሚ እናውቃለን የተፈጠረውን ነገር፣ ግን እዚህ ደረጃ እንዴት ደረሰ ነው የሚሉት። እናውቃለን ያለፋችሁትን። ሁለቴ ሶስቴ ተፈጠረብኝ። የመጨረሻ ሌቭል ላይ ስደርስ ነው እናትነት ሳይሆን ባዶ እንዲሆንኩኝ፣ ማንም ሰው እንደሌለኝ፣ መጥፎ ሰው እንደሆንን፣ ሳንፈለግ እንደተወለድን። ገባሽ? እንደዛ እየተደረግን ያደግ ነው። ዛሬ ግን ከዚህ ሁሉ ዓመት ካለፈ በኋላ ነገሩ አፈነገጠ። መልስ መሰጠት ጀመራት፣ መናገር ጀመሯት። ይሄ ሁሉ ዝም ብሎ አልመጣም። ከብዙ ነገር የመጣ ነው፣ ከብዙ ቁስል የመጣ ነው። ገባሽ? ስለዚህ እኔ ያው እንደተረዳሁሽ እናታችን ስታሳድገን እየተሳደበች እየተማታች ስላሳደገችን ነው ዛሬ ላይ እኛ አድገን እሷን ምን ሰድባት። አይ እኔ መሳደቡን የሰጣችንን ነው መልሰን እየሰጠናት ያለ ነው ነው። ያ ግን እንደዛም ሆኖ ኮምፔር እንዲደረግ አልፈልግም። ኮምፔር እንዲደረግ አልፈልግም ነው አይደል? ማለት ያው የዛሬ ልጆች አሁን እኛ የድሮ ልጆች ስለሆነ የእናቶቻችን እየገረፉ ቢያሳደጉንም ስናድግ አንገርፋቸውም፣ ወይ እየተቆጡ ስላሳደጉን ስናድግ አንቆጣቸውም። ዛሬ ግን እኔ ልጆቼን ዛሬ ላይ እኔ ልጆቼን እየመታኋቸው እየተቆጣኋቸው ባሳድጋቸው ነገ ሳረጅ እንደዚህ እየሰጠኋቸውን መልሰው ይሰጡኛል። የወረወር ነው ነጥሮ መልሶ የሚመጣው። ስለዚህ እናታችን ኃይለኛ ስለነበረች ነው አሁን እኛ ኃይለኛ የሆንባት። እኛ ራንደም የሆነ ነገር እኛ ግብረ ስጋ ግንኙነት በዛ ሰዓት እንደሆነ አናውቅም። የምናውቀው እዛ ቤት ውስጥ ነው። ጆሮችን ይዘን ነበር የምንተኘው። የዛን ቀን ራሳችን ያላጠፋን ዛሬ ራሳችን የምናጠፋት ምክንያት ማንን ማመን እንዳለብን አናውቅም። ኖ ችግር የለውም። እኔ ባታምኝም ችግር የለም። ምክንያቱም ይሄ የራሴ ታሪክ ነው። እኔ ድጋሚ ማሰብም አልፈልግም። ግን እሷ ጀምረዋለች። አቡ ለዛ አሁን ቅድም አንቺ እህቶቼ አይዋሹም ብለሽ አመንሽ እና እናቷ ዋሽታለች ብለሽ እናቷ አላመንሽም። አላምናት። እሺ እናትሽን አላመንሽም፣ እህቶችሽን አመንሽ አይደለ? ግን አንድ ሰው መሀል ላይ ሆኖ ሁለት ወገን ሲሰማ፣ አሁን እኔ መሀላችሁ ሆኜ ሁለታችሁንም ስሰማ ማስረጃ እስካላየው ድረስ ማንን ማመን እንዳለብኝ አላውቅም። አንቺንም እሰማለሁ፣ አንቺን በራስሽ ትክክል ነሽ። እናትሽንም እሰማለሁ፣ እናትሽን በራሷ ትክክል ናት። ግን እዚህ ጋር ማስረጃ ያቀረበ አካል ብቻ ነው ትክክለኛ ሰው። ለምሳሌ እናትሽ ቴክስቶች አቅርባልናለች የምትሰሪያቸው በጣም እኔ ልደግመው የማልችላቸው ቃላቶቹን አቅርባለች። አንቺም አልካድሻቸውም። እነዚህ ነገሮች ደግሞ የመጡት ከአስተዳደጋችን ነው። ስታሳድገን እሷ እየሰደበች ስላሳደገችን ነው ብለሻል። አንቺ የመጀመሪያ ልጅ ነሽ። ታናናሾችሽ ደግሞ ቤት ውስጥ አንድ ቤት እየኖሩ ቆጥ ላይ ልተኛ ሴትዮ እንደሚሏት ሂጂ ከዚህ እንደሚሏት እንደሚያንቋሽሿት እንደሚጮሁባት እየተናገረች ነው። እሷ ተሳስታለች። ስታሳድጋችሁ ኃይለኛ ከነበረች ተሳስታለች። እናንተም ስህተትን በስህተት ነው የምታርሙት። ለዛ እኮ ነው የምልሽ። በጣም አሪፍ ጥያቄ የጠየቅሽኝ። ለዛ ነው አሁን እየነገርኩሽ ነው። ከኛ ምንም የመጣ ነገር የለም አሁንም ቢሆን። ምክንያቱም ይሄ የምትመልሹ ነገር አይደለም። በቃ ያለፈው አለፈ። we're still expecting her to be better person ነው። ምክንያቱም ራሷ እንድታጣ ስለማንፈልግ ነው። በዚህ ሰዓት ይሄ ሁሉ ልጅ ከወለድሽ በኋላ ራሷ እንድታጣ እንድትኖር እንፈልጋለን። like I want to see her, you know, I want to see her like look good and stuff, you know። በቃ ደስተኛ እንድትሆን ነው በህይወቷ የምፈልገው። ግን ሳትረዷት ኬታ ደስተኛ ትሆናለች። ኬታ ምታሉ እኮ ለመሰለሽ እኮ የምትውልበት መጀመሪያ እኮ ይሄ እንዴት ነው ሜንታሊ ነው ከሷ ጋር መግባባት የምትችው። ገባሽ? አሁን ይሄ ብልጭልጭ ምናምን አይደለም። ብልጭልጭን ሳይሆን ሜንታሊ እኛና እሷን ማግኘት እንፈልጋለን። ይሄ ድሮ ያላገኘነውን ፍቅር ግን አሁን ላይ አትሊስት ችግሯን እንሰማታለን። ኦኬ ሌትስ ቶክ። ያን ማግኘት ከባድ ነው። ግድ ኮንቨርሴሽን የለም እኛ ጋር። ገባሽ? ግን አት ኤንድ ኦፍ ዘ ዴይ ይሄ ከሆነ አት ኤንድ ኦፍ ዘ ዴይ እንግዲህ
ሚዲያ ላይ መውጣት ለእኔ ምንም ፊክስ አያደርግልኝም። እንደውም ለእኛ አባብሶብናል። ዝም ያለውን ፓርት እንድናስበው እሷ ይህን ስላለች ይህን ደግሞ ፕሩቭ ማቅረብ አለብን። በቃ ዝም ማለት አልቻልንም። ገባሽ? በቃ አሁን የድሮ የተከሰሷል እናታችሁ ሚዲያ ላይ የወጣችሁ ከአቅሟ በላይ ስለሆነባት ነው ብለሽ አታስቢ? ኖ አላስብም። ምክንያቱም አሁን ላይ ምንም የተፈጠረ ነገር የለም። አሁን ላይ እኮ ስቲል የሚፈጠር ነገር ቢኖር ገባሽ? የሚፈጠር ነገር ብዙ ስትናገር ዝም እያልኩ ነው። እኔንም አስገቢኝ በመሀል እሺ። አንቺን አክብሬ ነው ማየ የኔ እናት አለ አክብሬልኝ። አዎ የዳላ በሰላም መሀል ላይ እንዳትገቢባት እባክሽ እሺ። መሀል ላይ እንዳታቋርጫ እሺ። ሃይማኖት ወልደሽው ላረግሽው ነገር ሁሉ ልጅ ይካስሽ እሺ። እኔ ልጅ ይካስሽ። እኔ እንዲህ አይነት እናትም ከሆንኩ ምንም አትሁኝ። አሜን። እኔ አንቺን ያደረኩሽ ነገር ካለ አላህ ይከፍላል አይደለ? እኔንም አላህ ስለማውቀው አሜን አሜን። ስሚኛ ስሚኝ እናቴ እየመረኩሽ እኮ ነው። አታብሪ እሺ እናቴ። ደግሞ በጣም ይከብዳል። ግን ነገ ደግሞ እየመረኩሽ ነው። አንቺ ላይ የደረሰው ነገር ደርሰው ብታይ እናቴ አንዴ ይቅርታ፣ አንቺ ላይ የደረሰው ነገር ነገ እሷ ላይም በልጆቿ ደርሶ ብታይ በህይወት ብትኖሪና ብታይ ትጸጸቻለሽ አንቺ ራስሽን በማለት። ስለዚህ ግሩፕ ልጆቼን ግሩፕ እኮ ነው የምታደራጅብኝ። ሀቢባ ምን እንዳሉ ታውቂያለሽ? ሚዲያ የተለቀቀለት ወጣ ብላችሁ ቦሌ ፈታ ብላችሁ ነው። ሌሊት እኩለ ሌሊት 8 ሰዓት 9 ሰዓት ነው ወጥተው ራይት ጠርተው ፈርቻቸው ጎረቤት ነው ሄጄ ያደርኩት እየደወለች ምክንያቱም ብር ስላላት የፈለገችው ማድረግ ትችላለች። እሷ ነገ እሷ ልጅ አይኖራትም፣ ነገ አትወልድም። ስለዚህ ጥሏት ሄደ። አባቷ አይደለም በደለኛ እኔ ነኝ። ከጎን ወንድ አሰኝቼ እሱን ነበር አዑዙ ቢላሂ ሚነ ሸይጣን ረጂም የሚበሉትን የሚጠጡትን ትቼ ጭንቅላቴ ያንን ነበር የሚያስበው ማለት ነው። የኔ ጭንቅላት የሚያስበውን የእሷ ጭንቅላት ነው የሚያውቀው። አየሽ፣ በእሷ ጭንቅላት ነው የማስበው ማለት ነው። ይሄንን ስላነሳች ከተጠያቂነት ማንም አይድንም። ሄለንም ብትሆን ኒካ ስታስር ያገባችሁ ማለት ነው እኔ በሌለውበት ኒካ ስታስር እና ላልዘጋት ነው ላናግራት እንዴ? ልጄ እኮ ናት። ኒካ ስታስር እቺ ናት አሁን ማለት እንደ አምባገነን ማዛ ቤት እንዳትሄጂ ካለቻት አትሄድም። ልጆቹን እንዲህ ካለቻቸው አይሄዱም። እኔ ስላልነገርኳችሁ ነው እንጂ ብዙ ነገር ሆኜ ያደግኩት እያለች ለተናናሾቹ በስልክ ሀቢባ ከሰው እኮ አትቆጥረኝም አንቺ ቁጭ አድርገኝ። እኔ እኮ መሄጃ አጥቼ እኮ ነው በእውነት መሄጃ አጥቼ ወይ ደሞዝ አጥቼ ነው እንጂ ሃይማኖት እኔን እኮ ዘልዝላ ከገደለች ቆይታለች። አባቷ ራሱ ትዳር ለመፍረሱ ምክንያት እሷ ነች። ለምን መሰለሽ? የዛኔ ሲመጣ እኔ ተቆጣሁት አይደለም? የትም ከርመ መጣ አልኩት አይደለም? እናቴ እንደዚህ ከተለያዩ ሰዎች ጋር ብላ ስትነግረው ወንድ ነው አይደለም? ያው ባያረግም እንደ ባል አደረገው። ገባሽ? ይቅርታ እንዳይጠይቅና ቤት እንዳይገባ ያደረገችው ሃይማኖት ናት። ካላደረግሽው ምንም አትሁኚ፣ ካደረግሽው ብድር ይቆይሽ። ምንም ካላደረግሽ ምንም አትሁኚ። ትዳሬን ለመበጥበጡ ኑሬን ለማፍረሱ ተጠያቂው አንቺ ነሽ። ሁለተኛ ደግሞ እኔ ማለት ነው ምንም ነገር ማድረግ ብፈልግ ማለት ነው ወጣ ብዬ ማድረግ ይችላል። አይምሮ ያገናዝባል። እብድ አይደለም። አሁን እኔን ከመወንጀል እህቶችን ታደራጅብኛለሽ፣ ገንዘብ እንዳይሰጠኝ ታደርጊያለሽ። እሱ ግን ያመዋል ብለሽ ብር ትልኪያለሽ። እህቶችሽ ከሚልኩት እንድበላ እንኳን አታደርግም። በአረፋ ምድር መንደር ለመንደር ነው የምዞረው። በአረፋ ቀን ሳልቀምስ ነው ያልኩት እየሄድኩኝ ማለት ነው። እህታችን ናት የላከችልኝ። እናቴ አላለችም፣ ለእኛ ነው የላከችው። የገዛችውን ፍሪ ሸጠችው። ሀቢባ ከኔ ጋር ተጣልታ አምሽታ ስትመጣ 9 ሰዓት 10 ሰዓት ጠጥታ ስትመጣ ማለት ነው። ሀቢባ ማአት ቪዲዮዎች አሁን እጄ ላይ ያሉ። አሁን እሷ እንዲያለች አይደል፣ በአፏ እንዲያለች አይደል፣ ምን አይነት ክለብ ላይ እንደምትጨፍርና ምን አይነት ክለብ ላይ እንደምትዝናና። እኔ ግን ከሴተኛ አዳሪዎች ጋር በጨለማ ሴት ተመትቻለሁ። በቀደም ታስሬያለሁ እኮ ፖሊስ ሲመታቸው አላወቁኝም። እኔን አትምቷቸው ብዬ አሁን የእሷ እናት ሆነን በዚህ ደረጃ ቲክቶክ ካምፓኒ ላይ እየሰራች ገቢ አላት አይደል? እንደ እናቴ ሽጪ ከነዚህ ሴቶች ጋር አቶ ለምን አላለችኝም? ክብር ከፈለገች እሷ የእናት ክብር ከፈለገች እኔን አዋርዳ ማማ ብዙ ጊዜ ጠይቄሻለሁ ነው ባለፈው ጠይቄሻለሁ። አታቋርጫት እናቴ አላልሽኝም ለጥቢያዥና ከዛም በኋላ እዚህ ጋር እንደዚህ ያለችው ላይ እኔ እንድያታለሁ በይ ብር ልኬልሻለሁ አለችኝ። አንዴ ብር ልኬልሻለሁ ባንክ ሂጂ አለችኝ።
እሺ ባንክ ቤት ሴተኛ አዳሪዎች ጋር ምንድን ነው የምትሰሪው? እየመለመልኩኝ ከጎዳና ላይ ስልጠና እሰጣለሁ። እሺዶ የሚባል ድርጅት አለ። እሺ ከዛ የነገዋ ሴት የሚባል ተቋም አለ። የነገዋ ሴት የሚባል ተቋም አለ። አቃቂ ምንም መታወቂያ የላቸውም አይደለ? እኔ ሴት ማህበር ሰብሳቢ ነበርኩኝ። አሁን ከ6 ወር በፊት ማለት ነው። መታወቂያ አወጣለሁ። በእኔ ኃላፊነት አወጣና ስልጠና ይገባሉ። ከዚህ ስራ ይወጣሉ ማለት ነው። ያን ስራ ነው የምሰራው። ገብቶሻል? በብርድ እናት ነኝ አይደል? እውነትም እነሱን የወለደች እናት የተማረች እናት ያሁን ነገር አሳልፌ እሷ እንደዛ በርገር 2,000 ብር እያወጣች እኔ እኮ 4,000 ብር ለማግኘት አቢባ ከምሽቱ 6-7 ሰዓት ከእነሱ መሀል ቆሜ እኮ ታፍሼ እኮ እጅ ተመትቻለሁ እኮ ተደብድቤያለሁ እኮ። አሁንም እኮ የምሰራው ስራ ክብር ያለው አይደለም። ለምን ተዋሻለች? ዛሬ ከሚዲያ ላይ ከማህበረሰቡ አይን ነገ እኮ አላህ እኮ ይከፍላል እኮ ሁሉም ነገር። እኔ እኮ ብዙ እንኳን ነው ላለው እችላለሁ ከአሁን በኋላ። ውሸት ጥሩ አይደለም። ውሸት ተናግረሽ አታሳምኝን። እውነት ተነጋግረን ይቅርታ ብንጠያየቅ ጥሩ ነው። አዎ ትመታን ነበር። አዎ ስርዓት እንድትይዙ ፈልግ ነበረ። እቆነጥጥሽ ነበር እንደ እናት። እንዴ አባትሽ እኮ ስራ ፈትቻለሁ ሂጂ ስለኝ እኮ አንቺን ሄለንን ነፃነትን እርጉዞኝ እኮ በረሃ ለበረሃ ሄጃለሁ። ጅማ በረሃ ሄጃለሁ። ጅማ በረሃ ሲሄድ ደግሞ እንጀራ እናቴ ፊት ነሳችኝ። አባቴ ወሊሶ መጥቷል ሲባል መልሼ በ12 ቀን የጅማን መንገድ አንቺን ሽንት ጨርቅ አስይዤ ሄለንን በጀርባ ያዝዬ አራሷን እንዲያዝዬ ሀቢባ አራስ የሳምንት አራስ ልጅ ታዝላለች። የእግር መንገድ አይችሉም የአዲስ አበባ ልጆች። እምበላው የለ መጠጣው የለ። ጨካኝ እናት ብሆን የልጆችን አይምሮ ማበላሽ እናት ብሆን ለምን ጥያቸው አልሄድም? አንዱንም ስለምን አንዱ ተጠግቻ አልሄድም? እንዲህ ጥራት ካለብኝ ለምን ቁጭ አልኩ ከእናንተ ጋር? ፍቃድ እኮ አያስፈልገኝም። ተይ ይሄን አንደበትሽ ጥሩ አይደለም፣ ለአንቺ ዋጋ ያስከፍልሻል። ስለእውነት ነገ ልጆችሽ እንዲሉሻል። እንዲህ የሚል ልጅ ይፈጠራል። እውነቴን ነው የምነግርሽ። ለአኑርሽ ልብስ አትጠቢ፣ ቱታ አትጠቢ፣ ቆሻሻ አትጥረጊ። ለአኑርሽ እኮ የሚለኝ ብዙ ነበር እኮ በወቅቱ። እኔ ግን ዳቦ ግዙልኝ እንዲህ ከምትል ለልጆቼ ይህን አድርጉልኝ ብዬ ነው ስለምን የነበረው። ቢላል አበሽም ቢሆን ሄጄ ዱቄትና ዘይት እርዳታ መቀበል እኮ ያሳፍራል። ስንዴ ቆሞ ሰልፍ መጠበቅ አያሳፍርምን? እኔ ባለጌ እናት አይደለም። በዚህ መሸሽ አልፈልግም። ግን እህቶችሽን ህይወት አታበላሽ። ሃይማኖት የእህቶችሽን ህይወት አታበላሽ። እንደዚህ በሉ እንደዚህ በሉ አልክም ብር ትያቸዋለሽ። እንዲህ አላረግም እኔ ያላልኩትን አታርጉት። እኔን ተይው። እስከዛሬ ምንም ሳታርጊልኝ ኖሬያለሁ። ከአሁን በኋላ ምንም አታርጊልኝ ሃይማኖት። እኔ አሁን የአንድ ወር ራሱ መታ የከፈለችልኝ ልንገርሽ፣ እናቷ ከሞተች ሳምንት አልሞላት። ሚዲያ ላይ ታይ መታ ነው የአንድ ወር ከፍላልኝ ሄደችው። አይምሮሽን አሳርፊ ብላ። አንቺ 15 ብር ላይ ትልቂያለሽ። ልከሽልኝ አታውቂ። እስቲ በምን እንደላክሽ ምንድን ነው የከፈለችልሽ? የአንድ ወር የቤት ኪራይ ከፈለችልኝ። ማታ ማታ አልተኛማ ቤት አያስተኛም። የቀበሌ አይደል እንዴ? አይደለም። ይህ ሌሊት አሁን ሚዲያ ላይ ከወጡ በኋላ ማለት ነው። በጣም በቃ አላስቀምጥም ብለውኛል። በቃ ስድብ አስወጡሽ ከቤት ማለት ቤት ውስጥ አይደለሽ? እነሱ በሚያደርጉት ነገር ገብቼ ልብስ ብቻ ነው የምቀይረው እንጂ አላድርም። ፊት ነሱሽ? ኧረ ይሰድቡሻል፣ ይገፈትሩሻል፣ ከፈለጉ ይተፉብሻል። እንደ ጠርሙስ ይዛ ይኸውልሽ ሀያት አንዷ ኮሜንት ገብታ ማዝዬ ለአንቺ ውለት አይገባሽም ብላ ጻፈች። የሰፈር ልጅ ሃይማኖት ምን ታደርግልሻለች? ናይት ክለብ ስጨፍር ራቁቴን ስጨፍር ቀርጻ ትለቃብኛለች ብላ ትነግራቸዋለች። አሁን ልጆችን እኮ ከህዝብ ጋር እያመሰቻቸው እሷ ራሱ ጠርሙስ ይዛ ናይት ክለብ ስጨፍር ቀርጻ ለቃብኛለች የምትለው ማን ለማን ነው? ሃይማኖት ለእህቶቿ ተሰብስባ አንቺ ቀርጻሽ እንደለቀቅሽባት ነው ወይስ ማን ነው? የጎረቤት የሰፈር ልጅ የሰፈር ልጅ ገባኝ። ሰው ግቢ ሄዱ ሀቢባ፣ ሰው ግቢ ሄዱ ማለት ነው። አሁን ቅርብ ቢሆን ሙች ሰዎቹን ታገኛቸው ነበር። ተሰብስበው ልጆቹ አሁን ጨዋ ናቸው ያለቻቸውን ልጆች ስታበላሻቸው ደብድበው ቀለሟ የታለች ነይ ውጪ በኮሜንት ሰድባናለች። ጠርሙስ ሰባብራ ልጅቷን ልትወጋት ሀያት እንዳትለቋት እንደዚህ አድርጉ ትላቸዋለች። ሀቢባ አንቺ ኢንተርቪው የተደረግሽበት ዩቱብ ቻናል ላይ በኮመንት ማዝዬ አይገባሽም ብላ ስለኮመተች ብቻ ግቢዋ ድረስ ሄደው ደበደቧት። በቃ ሰው ደረሰ እንጂ ህይወት ሊጠፋ ነበር። በለስላሳ ጠርሙስ ሰብራው ልትወጋት ነበር ሀያት። አሁንም ፖሊስ ይዞታል ጉዳዩን። እህቶችሽን ምከሪ ነው ምላት። እህቶችሽን ምከሪ ነው ምላት። አሁንም ባለፈውም አታናግረኝም ብዬሻለሁ።
የአረብሻ ሲነሳ ደውዬ ደህና ነሽ ወይ ብዬ ያናገርኳት እኔ ነኝ። ሀቢባ እኔ ነኝ። እሷ እኮ እናታናግረኝም። እዛ እኮ ድምጿን እየሰማ እኮ ስንት ዓመት ሙሉ ከሰው አትቆጥረኝም። አሮጊቷ አለች ወይ ሴትዮዋ ትለኛለች። እኔም ማለት ነው እኔ እኮ የጎዳና ልጅ ማሚዬ ነው የሚለኝ። ማሚ ለምን ቁጭ ብዬ ስለማወራቸው አስገብታ ታበላ ነበር፣ አስገብታ ታጠጣ ነበር። እኔ ደግሞ አባት ያሳደገኝ የሰው ልጅ ተርፎት የሚደፋውን አይደለም ለሰው ልጅ ቢሰጠው ያለውን ተካፍሎ መብላትን ከአባቴ ነው የተማርኩት። አዎ ልጆቹን ጠርቻ አበላ ነበር። ሀቢባ ይህ ብቻ ነው እውነት የተናገረችው። ግን እኛን ቁጭ አድርጋ እሱን ታበላ ነበር። እናት የአንጀቷ ይችላል። ይህ ህዝብ ይፍረድ፣ ይህን ህዝብ ይፍረደው። እነሱ ልጆቼ እያዩኝ ጎረምሳ ካበላ ማለት ነው። ግን አበላቸው የየትም ልጆች እናት አባት የሌላቸው እነ ቢኒያም፣ እነ ሄኖክ፣ እነ ኡስማን ሁሉት ልጆች እኮ ናቸው። ለዚህ ጉዳይ ነው ማመጣቸው ቤት። የሰው ልጅ የየትም ልጅ ቤት ማመጣው አየሽ፣ ጭንቅላቷ እሷ የሚያስበውን ነገር ነው የምትና ከልጅሽ ጋር እንዲህ ባልባ ደስ ይለኝ ነበረ ከልጅሽ ጋር። አሁን የምትናገረው ነገር ጥሩ አይደለም። ህሊና ፍርድ ይሰጣል። እና እህቶቿን ብትመክራቸው፣ እኔ ላይ ግሩፕ የምታስነሳውን ነገር ብተው ሀቢባ እኔ ምንም አታርግልኝ፣ ወላሂ ምንም አታርግልኝ። እኔ አፈር ልብላ። እናቴ ጎረቤት ምን ይላል እንደዚህ ልጆችሽ ሲተፉብሽ ሲሰድቡሽ? ምንም አይልም ጎረቤት ተው የሚል የለ። አልናገርም ሀቢባ። በቀደም ኦቨር ሲወጣ ባለፈው ጎረቤታችን አለ ሰለሞን የሚባል ልጅ፣ ሰለሞን ሀያት አስቸግራኛለች። ልክ አሁን መዝግቤ ምን ብዬ ስመጣ ማለት ነው ሳይ ቤት ውስጥ የለችም። አንቺ አምሽተሽ ትመጪ የለ እንዴ? እንደነ ሴትዮዋ ገባች ትላቸዋለች። አምሽታ መጣች። የምሰራው ስራ ይታወቃል ሀቢባ። አሁን ደውለሽ ብትጠይቂ ሽዶ ስልኩ አለኝ። ደውለሽ ኃላፊን ጠይቂያት ስንት ሰዓት ነው የሚመዘግቡት ብለሽ። እሑድ ብቻ ነው የማልሰራው ማለት ነው። ገብቶሻል? ደግሞ 4 ሰዓት አልቆይም። አሁን ከተመታው ወዲህ አልቆየውም። ጭራሽ ስም ይለጠፍልኛል። ለእኔ ስም ይለጠፍልኛል። ነገ እኮ ብድር አለ እኮ ብድር አለ። እናቴን ካለች እናቴን ልጅ ስጣት፣ እናቴን ካላለች ደግሞ ወልዳት። ያው ግን ብር እየሰጠች የልጆቼን ሕይወት እያበላሸችው ነው ያለችው። ግሩፕ እያደራጀች ትዳሬን የሚያፈረሰች እሷ። ለአባቷም እኮ እንዲህ ነው የምትለው ሀቢባ። አሁን እንዳለችው እኮ ነው የምትለው ለአባቷ። ለሙባሪክ ሸሪፍም ሜዳ እንደዚሁ ነው ያለችው። ይህ ብቻ ሰው እኔ ላይ ጥላቻ ሊኖሩ መቼም አይችልም። ይኸው አሁን ግን ለምንድን ነው የመጀመሪያ ልጅሽ በ16 ዓመትሽ የወለድሻት ልጅሽ? አሁን እንግዲህ እሷ 30 ዓመቷ ነው፣ አንቺ 46 ዓመትሽ ነው። እንደ ጓደኛ እንደ ታላቅ እህት እንደ እህትን ማማቾች ልትሆኑ የሚገባ ለምንድን ነው እንደዚህ እናቷ ላይ አንቺ እንደምትይው አንቺ ላይ እናቷ ላይ ወላጅ እናቷ ላይ እንዲህ ጥላቻ ኖሯት ለአባቷም ሄዳ ስለ አንቺ መጥፎ ለአባቷ ጓደኛም እዚህ ጋር መታለኛም የምትለው ለምንድን ነው ብለሽ ታስቢያለሽ? ለምን ሀቢባ? ሲጀመር እኔ ሳገባ እኮ ቤተሰብ ነው የዳሬ። በልጅነት አባቴ ስለምወደው ነው ጤጣ ላይ እናታችን ከጎረምሳ ጋር ምናምን ያልሆነ ቦታ ስናያት ደስ ስለማይለን ታቆምልን እሱን ነገር። ይሄ ዘመናዊ መሆን አያስፈልግም፣ ምንም አያስፈልግም። የምር እሷ የሚበቃት ከሆነ እኛ አድገናል፣ እኛም በቃታለን። ካልሆነ ግን የራሷን ህይወት የምትፈልግ ከሆነ ደስተኛ ነን፣ የራሷ ውስጥ ትግባ። ቀና ብሎ ማንም ሰው እንዳያት አንፈልግም። አባታችን ምናምን ብለን የወገንበት ምንም አይነት መንገድ የለም። ግን አሁን እርግጠኛ ነኝ ደርሰዋል። እህቶቼ መውጣት ካለባቸው ይወጣሉ፣ እንዲወጡም አደርጋቸዋለሁ። ችግር የለውም። ስሙን ስሙ በሷ ስም እንዲዞር እንለምለዋለን። አባታችን እንደውም ብዙ ጊዜ አናውረውም፣ እሱን እንለምለዋለን። በስሙ አይሆን እሱም ከሆነ ብቻ የምትፈልገው ግን አይ ዶንት ቲንክ ሶ። ምክንያቱም እሷ የምትፈልገው በቃ ልክ እንዳልኩሽ አሁን ውጭ ላይ የሚመክሯት በጣም ብዙ ሰዎች አሉ። እነሱ ናቸው ሶሻል ሚዲያ ላይ እንድትወጣ ያደረጓት እንጂ እሷ ሀይሚ ላውራሽ እፈልጋለሁ እንዲህ ሆኛለሁ ብላ አውርታኛ አታውቅም። እንደው ምን እኔም በተረጋጋ መንፈስ ማውራት እንጂ ሁሌ የሆለሽ እህትሽ እንደዚህ አድርጋ በዚህ ወጥታ እንዲህ ብላኝ ምናምን ስትለኝ ኧረ ማማ ተረጋጋ፣ ትናደጂ፣ ቆይ እኔ አወራታለሁ ነው የምላት። እኛ በጣም ተረጋግተን ነው አሁንም እያሰብን ያለው። ግን ነገሩ ዲፕ ዳውን ካሰብሽው አይዶን ነው ቀላል ነገር አይደለም። አሁንም ልጆቹን የማትፈልጋቸው ከሆነ እንዲወጡ አደርጋቸዋለሁ። ቤቱን ከሆነ የምትፈልገው ቤቱን በስሟ ይሆናል። አየሽ የበላይነትሽን እያሳየሽ ነው። አሁንም ልጆቹ ካልፈለገቻቸው እንዲወጡ አደርጋቸው። እሷ ናት 9 ወር አርግዛ በማህፀኗ ይዛ በምጥ ተሰቃይታ ወልዳ አሳድጋ እዚህ ያደረሰቻቸው እና አንቺ እንደ እናት አትሁኝ። አንቺ እናታቸው አይደለሽ። እንዲወጡ አደርጋቸዋለሁ ስትይ እሷን እንደሌለች እየቆጠርሻት ነው። እሷ የምትፈልገው እሱን ነው እኮ ብዬ እኮ ነው እኔ እኮ የምትፈልገውን ፍላጎቷን ላደርግላት እኮ ነው። ፍላጎቷን እሷ ምትናገር ፍቀጅላት ማለት ነው። ፍላጎቷ እሱ ነው። እኔ ስለማውቀው ነው። እኔ ፍላጎቷን አውቀዋለሁ። ፕሊስ እየተቆጣጠርኳት አይደለም። እኔ ግን መላ እየሰጧት ነው። እኔ መላ እየፈለግኩላት። እስኪ ምንድነው ያስደስሻት? እሺ ያው ጠይቃ ምንድነው የምትፈልገው? ምንድነው የምትፈልገው? እኔ ልስማ። ይሄን ነው የምፈልገው ያለችው በሙሉ ይደረግላታል። ግን
ግን እኛም የራሳችን ሀቅ አለ። የምርነታችን የመጠየቅ ሀቅ ከሌለን አናወራም፣ አንጠይቅ አላችሁ ሀቅ አላችሁ የመጠየቅ ግን ሀቅ ካለን ግን የራሳችን ጥያቄ እንጠይቃለን። እርግጠኛ መልስ አትሰጠንም። ለዛ ምክንያት ስለሌላት እያንዳንዱ ነገር ያርገችው ምክንያት ስለሌላት መስጠት አለባት። እናንተ መልስ እንደምትሰጡት እሷ መልስ መስጠት አለባት። ምንድን ነው የምትፈልጊው ቢያት? ይኸውልሽ ሙባሪክም የተባለው አሳድጎናል፣ ምንም ብሎናል። ከዛ ውጭ ከሱ ጋር ምንም ጸብ የለብንም። ባለ ትዳር የትልልቅ ልጆች አባት ነው። ገባሽ? አሁን እሱን ከባለቤቴ ጋር አንድ ላይ አገዝክ ብላ ነው አሁን እሱ ራሱ በጣም እያስጨነቀችው ያለችው። ይሄ በጣም ይሄ ዲስሬስፔክት ነው ለሱ። ገባሽ? እንደዚህ አይነት ቦታ ላይ እሱ መገኘትም አይፈልግም። ሰው በጣም መጥፎ ነገር ውስጥ እንደሚገባ በዚህ ያክል ደረጃ የደረሰን ነገር አሁን ግን ይሄ የልጅና የእናት የሚባለው ነገር ላይ በጣም ኢንደንጀር ውስጥ ነው ያለው። ድሮም የነበረብን ነው ግን አሁን ላይ ብሶብናል። አቡ ገባሽ? ብሶብናል። የመጨረሻ ደረጃ ላይ ያለ ነው። ምን እንደምትፈልግ ጠይቂያት፣ እናደርግላታለን። ከዛ በኋላ ግን እኛና እሷ ጋር ያለው ነገር ይበቃል። ያ እናት አሁን እናት አንቺ እንድትናገር ይድል እንሰጣለን። እንደው አፏ ሞልታ ለተጠየቀችው ጥያቄ መልስ ላለመስጣት እናቴ ወንድ አጠገብ ይዛ ስተኛ ነበር። ስንት እኔ አሁን እኮ የምሰራው በበጎ ፍቃድ ቤት ለቤት አልጋም ሆቴልም ያለበት ቦታ እኮ ቀንዶ አይደለም። እንደው ስታይኝ አልጋ የማይያዝልኝ እናት ነኝ እኔ። እስቲኝ ሀቢባዬ ይህን እስቲ የተማርኩ ወረዳው ደግሞ ለብዙ ሴቶች አርአያ ከጎዳና ላይ ከኒቢጤውን ጋር ታገኘኛለሽ፣ ከምስኪኑም ጋር የምታገኝ ነይ። ወረዳውን ምሪ። አሁን ካቆምኩ እኮ 6 ወር አልሞላኝም እኔ ማለት ነው። ወረዳ 9 አንድን ወረዳ ምሪ ብሎ ቢሮ ቁልፍ ይሰጠኝ። ስነ ምግባሬን አይተው እኮ ነው እንዲህ አይነት እኔ እንጃ። ልጆችን ማጋደም መግደል ማለት ነው ወይም በሽተኛ ነኛ የአይምሮ ችግር አለብኝ ማለት ነው። ልጄን አፍተኝቼ ወንድ ልጄ ከገባው እሺ። እነ ሙባሪክ ከሁለቴ ይመጡ ነበረ ሞተር የሚነዳ አቡበከር ሄለን እና አንቺ ይዛችኋቸው መታችሁ ማታ እየቃሙ ያድሩ ነበር። ሃይማኖት ይመጡ ነበር አይደለ? እና ይተኙ ከእናንተ ጋር ሊተኙ ነበር የሚመጡት። እንግዲህ ሰው ዘመድ ቤት ሲሆን ምላሽ መስጠት ትችያለሽ። እሺ መመለስ ስትፈልጊ ይመጡ ነበር አይደለ? ሌላው ደግሞ እንዲህ ሲያደርጉ እንደዚህ ሲሆኑ እሰማ ነበር አይ ነበር። ማማ ምን እንደምትፈልጊ ማወቅ እንፈልጋለን። ምን እንደምትፈልጊው አስጨርሽኛ እማዬ። አንዴ ለጠየቀችሽ ጥያቄ ምላሽ ትሰጫታለሽ። እሷ ስም ጠርታ እከሌ መጥተው እኔ ስራ በሆንኩ ሰዓት ይቅሙ ነበር እናንተም ፈልገው ነው ወይ ባል ያለችው ነው። እነሱ የአያታችን ዘመዶች ናቸው። አያታችን ልንጠይቅ ስንሄድ ነው የሚመጡት አንድ ላይ። ግን ትዝ አይለኝም አክቹዋሊ ሁሉም ነገር ኦፕን አፕ ነበር። ይሄ ዘመድ ጥየቃ ቤት ሲመጣ እንደሚሆነው ነው። ግን እንደዚህ ባዳ እንደሆኑ አላውቅም ነበር። አሁን እየሰማው ነው አክቹዋሊ። ያ እናንተ እኮ ናችሁ ይዛችኋቸው የምትመጡት። የእናቴን ዘመዶች እኮ እኔ ነኝ የማውቃቸው። እኔ ማላውቀው ዘመድ አለን እንዴ? እናቴ ማማ ዘሪሁን ማን ነው? ዘሪሁን ይወድሻል ምናምን ነገር ልጅሽን እፈልጋለሁ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻችኋለሁ፣ አግኝቻችኋለሁ። እሱም መልሽልኝ። ከሱ ጋር ሌላ ነገር ስታደርጉ እኔ በጆሮዬ ሰማችሁ ነበረ። ላይክ ያ ምን እናደርግ ነበር? ሲግልጽ አድርግ የተናገርሽ ነው። ግልጽ ማድረግ አያስፈልግም። በቃ ታውቂዋለሽ ምን እንዳልኩኝ። መልሽልኝ። የኔ ኩያ ነው በጣም ይፈልግሻል እና እህቴን ምንድነው ዛኔ ምን አልኩሽኝ? እኔ ሀሳብ የለኝም ይሄ ልጅ በመጥፎ ነገር አይቼው አላውቅም እንደዚህ አይነት ጉዳይ። ግን ከዛ በኋላ በስንተኛው ቀን ሁላ ሰፈሩ ሁሉ ያውቃል ከሱ ጋር አርግዘሽ የሆነ ቀን መተሽ ጓደኞቼ ቤት አባረሽኝ ከቤት ጓደኞቼ ቤት ኖር መተሽ ምን አባሽ ታረጊ ነው የምትደውይለት? አመንሽም አላመንሽም የ3 ወር እርጉዝ ነኝ ከሱ ስትይ ጓደኛዬ ሰምታሻለች። ከዚህ በላይ አላወራም። አይ ቲንክ ኢዝ ኢነፍ። ምክንያቱም መልስ መስጠት ስለማትች ይሄን ነገር ግን አሁን ጀግመሽዋል። አሁን ራህመት ኢሙ የሚያውቁት ሰው አለ በሱ ምክንያት የምትጣያቸው። ቴንክ ዩ። ሌላም ሰው እኮ አለ። ዘሪው ብቻ ሳይሆን እነ ኡስማንም ይመጣሉ፣ እንደ ፍሬምም ይመጣሉ። እሱ ሊቅሙ ቤት ውስጥ ሊቅሙ ሊያጭሱ የሚመጡ ናቸው። እኛም ብለው አይደለም የሚመጡት። እሱ እንግዲህ ዛሬ ስንት ዓመት ባማ ምንድነው የምትፈልጊው? መሆን አለበት ኖ በዚህ ካወራን የኛ ህይወት አስተማሪ አይሆንም። ያሳፍራል እንጂ የኛ ህይወት አስተማሪ አይሆንም። አያሳፍርም። ግን ውሸት አትናገሪያ ማማ። ውሸት አይደለም። እኔና አንቺ እናውቀዋለን። ኳዳምጪ ምንድነው የምትፈልጊው ማማ? እኔ ማወቅ ፈልገው ምን ላድርግልሽ? አስተካኪ እና አቡኬ
እነ ሙባረክ ከሁለት ይዘሻችሁ ስትመጪ እናት ነኝ አይደለ? እኔ አላውቃቸውም እነማን እንደሆኑ ራሱ አላውቃቸውም ራሱ እነማን እንደሆኑ ስለምታወሪ አላሶራለች። እሺ አፋፌን ነው የምትለኝ። እሺ ይኸው እድሉን ሰጥተንሻለች እንዴ አዳምጭና እኔም አዳምጭሻለሁ። መለጠፍ አሁን የምትይው ነገር ካደረግኩ ይኸውልሽ ህሊና ይውቀሰኝ። እውነትም አብጃለሁ ማለት ነው። የአይምሮ ችግር አለብኝ ማለት ነው። ደግሞ ከፈለግኩኝ ማለት ነው ማንንም ሳላስፈቅድ 20 ዓመት ከነ ክብር ያገባሁት 5ቱንም ከአንድ ወንድ የወለድኳችሁ ሳስበው ራሱ ደስ የሚለኝ ኖሮ ነው። ራህመት ኢማን ነጻነት ኮመንት አድርጉ ፕሊዝ። እኔ ያልነገራችሁ የደረሰባችሁ ነገር አለ ጻፉት፣ አውጡት። ምክንያቱም እኔ ብቻዬን አይደለም 5 ሰው ግን አይዋሻቸዋለሁ ካሉ መግባትና ሁሉም የራሱን ሁላችንም የራሳችን ቁስል አለ። ዛሬ ወንድ ልጅ አናምንም። ዛሬ ወንድ ሁሉ እንደሷ ነው የሚመስለን፣ የሚጫወትብን ነው የሚመስለን። አናምንም፣ ወንድ ጎረቤት አናምንም። በቃ ሰው የተባለ እዚህ ምድር ላይ አናምንም። ሳይኮ ሆነናል። ግን አሁንም እየተወችን አይደለም። አሁንም እየነካካችን ነው እንድናወራ። አሁንም የታላችሁ እየተባልን ነው። እኛ እንሙት ራሳችን እናጥፋ ወይስ እንተዋት? እስቲ ንገሩኝ። እንተዋት? ኮመንት ላይ ንገሩኝ። ልተዋት ወይስ እስቲ መላካላችሁ እኮ ብለሽኛል። እኔ እኮ ሙቺ ብለሽኛል። በሞት እኔ በሞት ምን ትጠቀሚያለሽ? ተዋት፣ ይኸው ተዋት። ልተዋት ንገሩኝ። እኔ ምን ላድርግ? እኔ እኮ እናቴ ናት ስቲል ብዬ ነው የእነሱን ገበና ላለመውጣት ከቨር እያደረግኩ ያሉት እንጂ እኔ የራሴን ህይወት ዛሬ ምን የመሰለ ትዳር መስርቼ መኖር ያቅተኛል። ግን አሁንም እየሰራሁኝ ለነገ ስራ እጨነቃለሁኝ እኔ። ምክንያቱም ነገ እህቶቼ ቦታ ሳላሲዝ የራሴን ህይወት አልጀምርም ብዬ፣ እሷ ግን የምታስበው ጫት መቃሚያና መጠጫ ስላላገኘች ነው፣ ወይም ደግሞ ጥፍር የምሰካበት ስላላገኘች ነው። ተምሬያለሁ ሕክምና እኔ አልቅምም። ድሮ አባትሽ እያለ አይቃምም ነበር እኛ ቤት። አባታችን ካልደበደባችሁ ስሙን ድምፁን ራሱ ከሰማሁ አልተክልለትም። የት ነካልለውም። ሰውየው የስኳር በሽተኛ ሆኖ ማለት ነው መርፌ ወደን እየወጋ ነው የሚኖረው። የመጨረሻ አሁን ስለስለዝንኩ አይደለም እናውራ ከቶች እንደዚህ ሆኑ ተብሎ ይባላል። ማማ እናትነት እንዳንቺ ከሆነ እኔ እናትነት አላደረገውም። እሺ እናት መቼም አልሆነም። ለምን ድረስ መክርሽ የመከርኩሽን ምክር ታውቂዋለሽ። ባለፈውም እና ስለ አልጋ ስለምን እንደምታወሪው እኛ አልጋለን ወይ? አረ ህይወት ተናገር። እኛ አልጋለን፣ ፍራሽም እኮ የለንም። አንድ ፍራሽ ቆጥ ላይ ነው ያለው። እሱንም የምትተኛው ሀያት ነች። ወደዛ ወርውሪያት። ሴትዮዋ እኮ ነው የምትይኝ አይደል እንዴ? አሁን ቤት ነው የምትፈልጊው? ሃይማኖት አዳምጪ። ቤት ነው የምትፈልጊው? ምክንያቱም የምትፈልጊው እኮ የምትፈልገው አትከልክኛ። የምትፈልገው እኛ አየሻት። ይኸውልሽ ለምን መሰለሽ ልትሸፍኝ አትፈልጊ። ይኸውልሽ ሀይባ እየተሳደበች ማለት ነው። ይኸውልሽ 4 ሰዓትም 5 ሰዓትም ሲመጡ እኔ በር አላስገባም እላለሁ። ብርዱ ይቀጥቅጣቸው ብዬ ማለት ነው። 6 ሰዓት 8 ሰዓትም ይመጣሉ አይደል? ምን አባሽ ያልኩሽ ደውላ እኔ ምን አውቃለሁ። እሷም እንደዚሁ እየመጣች ስትበጠብጥ እኮ ከዚህ በፊት ተከሳ ሁሉ ታስራለች እኮ። ሃይማኖት ቤሩት ሂዳ ስትመጣ የሀገር ጋጋታ የሀገር አሁን ቅድም ሙባሪክ ምናምን ምልሽ ሰብስባ አምጥታ ቢራ አምጥታ ቤት ውስጥ ይኸው አላህ ይፍረድብኝ። እኔ ውሸት ምናገር እናት ነኝ እና አሁን ይሄ እንትን ነው ልጅ ነሽ ስለምን ስለማሰብ ዝም ነው ምልሽ እኮ ቤታ ነው ቢራ አምጥተሽ መጠጭ የነበረው። ሌላው ምልሽ ሃይማኖት አስተማሪ መሆን አለብሽ። እሺ ነገ ብዙ ህይወት ይጠብቅሻል። እኔ ኖሬ ያለው አሁን ነገ ከነገ ወዲያ ልሙት አላውቅም። እናቴ ባለጌ ናት፣ ዱርዬ ናት። ዱርዬ ስለሆነች ነርሲንግ ተማረች። ያንቺ እናት ፕሮፌሽን ነርስ እኔን ትምህርት አቋጭ ብለሽኝ ማለት ነው። ከወንድ ጋር አዳርተሽኝ እኔን ትምህርት አቁሚ ብለሽኝ አንቺ ሄደሽ ተማርሽ። ጎበዝ እናት ስለሆንሽ ቴንኪዩ። እኔ አዳራውሽ አንቺን። ስለዚህ አባት እናንተን ጥሎ በመሄዱ አየሽ። አንቺ ተማሪ እኔ የአንቺ ልጆች አስተምራለሁ። አንቺ ተማሪ እኔ የአንቺ ልጆች አስተምራለሁ። የአንቺ ልጆች ይሰማላለሁ፣ እንከባከባለሁ። ሁላችሁንም ባላችሁበት እንከባከባለሁ። ምክንያቱም ያ ስለሆነ ኃላፊነቴ። ለምንድን ነው እኔ እንደ እናት ፖዚሽን የሚሰጠኝ? እኔ ገና ልጅነትም እንዴት እንደሆነ ገና ሳላውቀው በልጅነቴ ነው ስራ የጀመርኩት። በልጅነቴ ነው ቤተሰብ መርዳት የጀመርኩት። ዛሬ ግን እቺን 2 ዓመት መርዳት ስላቆምኩኝ ምን ማድረግ ስላቆምኩኝ ይኸው ሶሻል ሚዲያ ላይ አወጣች። ዳትዝ አሁንም ግን አልተውናትም። አሁንም እዛው ነን፣ እንሰማታለን። የሆነ ነገር እንዳትሆን ብለን እንጠብቃታለን። እያንዳንዱ የምታደርገው ነገር ስለሚያናድደን በዛ ነው ጸብ የሚነሳው። ሰላም ነበረን
ምንም የተፈጠረ ነገር የለም። አዲስ ነገር አባታችን መጥቶ አልጣላት፣ በቤት ጉዳይ የሆነ ነገር አልተፈጠረ፣ ምንም የተፈጠረ ነገር የለም። ይሄ ሰላም ራሱ ካገኘን ኦልሞስት አሁን አመት ምናምን ይሆናል። ሰላም ነው፣ ምንም ነገር የለም። ዛሬ ምን ተነስቶ ምን ተገኝቶ ከመሬት ተነስቶ ሃይማኖት ስራ ቦታዋ እንዲህ ነው የምትሰራው እንዲህ ነው ኢማን እንደዚህ ምናምን ተብሎ እኛ ደግሞ እንታወቃለን። የሰፈር ሰው ፎቶችን እያወጡ መለጠፍ ጀመሩ። ሺሜካ ሳይከው ነው አመ ሳይከው ግን ዛሬ ራሴን ካጣው እዛ ጋር ብዙ የሚጎዳ ሰው አለ። ገባሽ? በእኔ ምክንያት ዛሬ ትናንትና ያመመኝን ትናንትና ታመሜ ግን ዋጥ ያደረኩትን ህመም ነው እንዲሰማኝ ያደረገች። ትናንትና ያልፋል ብዬ ታገዝኩትን ነው ዛሬ እንዲሰማኝ ያደረገች። እናት እኛ የእናት ጣም አናቅ ተቸግረን አብረን አልፈና፣ ግን ጣሙን አናቀው፣ በጭራሽ አናቀው። እሺ ኬት መጣ ይሄ ስሜት? አሁን እኔ ፈልጌ አይደለም ያመጣሁት። እያንዳንዳቸውን ጠይቂ፣ ትንሿን ጠይቂ፣ ሞቴን ጠይቂ። እያስመሰሉ ነው የሚኖሩት። ዛሬ ተቀጥቅጦ ፊታቸው አይናቸው አብጦ ትምህርት ሲገቡ ምናቸው ስትያቸው ኖርማል ነው የሚሉ ማነው የሚወጣቸው? እሷ ትመታቸዋለች። እስካሁን ድረስ ሆነው አሁንም ትመታቸዋለች። ቢላ ነው የምታነሳብሽ። አይንሽን ጭንቅላትሽን ነው የምትልሽ፣ ሆድሽን ነው የምትረግጥሽ። ለመየመግደሽ ገባሽ? እናቴ እኔ ልጠይቃት፣ ሀይሚ ከሀገር ከወጡ 17 ዓመት ሆነኝ ብለሻል። በምን የት አይተሽ ነው አንቺ እናት እንደምትመታቸው? አንደኛ እኔ ላይ የምታደርገው ነገር ስለሆነ መቼም የቀመሱ ግን አንቺ ላይ ድሮ ነበር የምታደርገው። አሁን እናትሽ የበለጠ ከዘመኑ ጋር ዘምና መምታትታ ቢሆንስ? ኖ አይ እህቶች አይዋሹም። አነገር ልንገርሽ፣ ውሸታ የለም እኛ ቤት ውስጥ እህቶች አይዋሹም። እምልልሻለሁ፣ እህቶች አይዋሹም። አንድ ቀን አይዋሹም። በዚህ 100% እርግጠኛ ነኝ። እምልልሻለሁ፣ እህቶቼ ይዋሹ። ቢያንስ እንኳን እኔ ጓደኞቼ ናቸው እህቶቼ ብቻ አይደሉም። ኢትዮጵያ ብዬ ቤተሰብ አለኝ ብዬ እንድል ያደረጉኝ እነሱ ናቸው እንጂ እኔ የወጣው ጊዜ እኔ ቤተሰብ የለኝም ኢትዮጵያ የሚባል ድርሽ አልልም ብዬ ነው ተፍቼ የወጣሁት። እነሱ ግን እያደጉ ሲመጡ እነሱ አለው ሲሉ ነው። በእነሱ ምክንያት ነው ድጋሚ እናሷ የታረቅ ነው እንጂ እኔ እናሷ ያለው ነገር አልቋል። በቃ እኔን እኮ በጣም ሌቭል የተባለ ደረጃ አድርሳኛለች። ገባሽ? በቃ መጨረሻ ስንቴ ነው ሱሳይድ ላደርግ ስል ገመድ የተያዘ ቤማዛ መልሽላቸው። ስንቴ ራሴን ላጠፋ ለምን ስንቴ ራሴን ላጠፋ ነበር እኮ ሀይሚ። አምሽቼ ነገር እሷን ለመጠየቅ አንቺ እድሉን እየሰጠሽኝ አይደለም። ለመስሽ ማትመልስልሽ ብዙ መልሶች አሉ። ይሄ ጭንቅላት ውስጥ ይኸው አሁን ዝም ብላለች። ማዛ ዝም በይ እሺ። አሁን ለምሳሌ እውነት እሷ ራሷ ታጠፋ ከዛ ነበረ እሱን አምሽታ ስትመጣ አትገቢም ስላልኳት 9 ሰዓት ሌሊት ከትምህርት ቤት ከየካቲት ትወጣና 32 ጎረምሶች ጋር ትሄዳለች። ገብቶሻል? 9 ሰዓት ተማሪ ሲወጣ እሷ ከምሽቱ 6-7 ሰዓት ሌሊት ትመጣለች። አትገቢም እላታለሁ። በዚህ መሀል ጥሩም ጎረቤት ከሌለች ችግር እኮ ነው። ተቆጥተዋል የሚያስገቧት፣ ወስዶ ቤት ነው የሚያሳድሯት። ገባሽ? ሁሌ ነገር ይኸውልሽ፣ ሁሌ ገመድ ትይዝና ትሮጣለች። ሁሌ አንዴ ቁርአን እናስቀራለን ታማለች ብለን ገመድ ይዛ ትሮጣለች። ምክንያቱ አይሆን ነገር ካልሻት ማለት ነው። ይሄ ምክንያት አይሆንም። ሁለተኛ ደግሞ አንዳንድ ነገሮች ደግሞ በጣም የሚያስጠሉ ለነገ እቺ እናቷን እንዲያለች የሚያስብሉሽ ነገሮች አሉ። በእኔ ህይወት ላይ የሚቀይረው ነገር የለም። ህይወታችን የሚቀይር ንግግር ብንነጋገር ጥሩ ነው። አይሚሽ እኔም የማላወራው ነገር እኮ አለ አይደል? እንደ እናት ሳትቆጥሩኝ አጠገቤ ቁጥለሽ ስንት ነገር ብልግና ስንት ነገር የምታወሩ ነገር ነበር አይደል? ዱባይ ሲረበሽ ነው አይደለ? ደውዬ ልጄ በህይወት ያለሽው ያልኩሽ። እናቴ ከወንድ ጋር አይተሽኝ አታውቂም፣ ቦይፍሬንድ ብዬ ሲይዝ አይተሽኝ አታውቂም እኮ። አንዴ ማዛ አንዴ ለሀይሚን እኔ ልጠይቃት አንዴ ይቅርታ። አሁን እናትሽ እንዳለችው እራስሽን ልታጠፊ የሞከርሽው ከትምህርት ቤት ወጥተሽ ሌሊት አምሽተሽ ስትመጪ አላስገባም ስላለችሽ ነበር? ነው አይደለም። ያ እንደዚህ ተጣላን እና አንዳንድ ጊዜ እንደዚህ ወንዶች ምናምን ከመጡ እኛ ቤት ውስጥ እንድንቀመጥ አትፈልግም፣ እንድንወጣ ትፈልጋለች እና አውቃ ትጣላሻለች። ገባሽ? ይህ ውጭ አይነት ነገር እና ተማሪ ነበርኩ በጣም ትንሽ ነኝ ትዝ ይለኛል። እና በጣም እንደወጣ ስትገፋፋኝ ምንም አላረኳትም። ባይዘዌ ቤት ውስጥ እንደ ባድነት ነበር የሚሰማን። እሷ ስትኖር ባድነት ነው የሚሰማ። በቃ ቤታችን አይመስለንም። እና በሩን ምንድነው አውቃ ተጣላችና በሩን ቆልፋ ወጣች። በጣም ያሞኛል ራሴን። የዛን ጊዜ ትምህርት ቤት ቆይቼ ነው የመጣሁትኝ እና ከዛ ሌላ ቁልፍ ነበረኝ። ከፍቼ ገብቼ ተኛለሁ። ስተኛ ተመልሳ ስመጣ ተኝቼ ታገኘኛለች እና ተነሺ እንዴት ትተኛለች ምናምን ብላ በምት ነው የቀሰቀሰችኝ፣ በዱላ ማለት ነው። ቀሰቀሰችኝ። ተነሳው። ያው የሚመጣ ሰው ስላለ ፕሪፓሬሽን ነው ይሄ፣ ከጭንቅላት በላይ ነው። በጣም ነው የሚያሳፍረው። እኔ
ከህይወቴ ዛሬ መጨረሻ ይወጣል። የእሷም ጉዳይ ያሳለፍኩትም ዛሬ ነው አንድ ላይ የማውጣው። ከዚህ በኋላ በዚህ ህይወት ድጋሚ ስለማልመለስ ይሆናል። ከዛ በጣም አሞኛል፣ ጭንቅላቴን ትቀጠቅጠኝና ውጭ ብላ በተሻለ ሁኔታ አሳድጋለሁ። አባት ጥሎ ጠፍቶ ምንም ሳይወቀስ እናቴ ሁሉ መስዋዕትነት ከፍላ አሳድጋ ልትወቀስ ይገባል። ትክክል ናት እያልኩ አይደለም። አሁንም ያ አቅሟ ነው ያላት። ጌት የማታመጣ ሀብታም እናት የተማረች እናት ብትሆን በተሻለ ሁኔታ ታሳድጋችሁ ነበረ። ሶቺ እናት የአቅሟን ሰጥታ አሳድጋለች። ጥላችሁ አልጠፋችም። አትሊስት አባት ጥሎ ጠፍቶ እሷ ግን ጥላ አልጠፋችም። ኃላፊነት ተሰምቷት የአቅሟን ሰጥታለች፣ ያላትን ሰጥታለች። እና ያላትን እንደመስጠት መጠን ልትረጃት በቃ እናቴ ብትችል ከዚህ የበለጠ ታቀርብልኝ ነበር። በቃ ያላትን ያቀረበችልኝ ይህንን የቻለችው ብለሽ ተረድተሻት ታርቃችሁ ሰላም ሆናችሁ ሌሎቹ እህቶችሽን መክረሻቸው ጥሩ ቢሆኑ ጥሩ ነው። እናታችሁ ላይ እየተጠቀማችሁት ያላችሁት ቃላት በጣም አጸያፊ፣ አሳፋሪ ነው። አይገባም። እንደ እናት አይገባትም ይሄ ቃላቶች። ቴንኪዩ። እና አሁን እናቴ ጠይቃለች እና እሱን መልሽላት። እኔ ሲጀመር አይምሮዬን አበላሽተውታል፣ ጭንቅላቴን አበላሽተውታል። ግን እናቱን ያላከበረ ለእናቱ ጥሩ ያልተመኘ የዋሸ የደፈደፈ ለማህበረሰቡም ለሌላውም ይጠቅማል ብዬን ያለስም ስለ እውነት በቃ እየወጣ እኮ ትውልድ መበከል ማለት እኮ ነው። እሺ ራሴን ላጥፋልሽ ትውልድ እንዳልበክል ራሴን ላጥፋ። እዚህ ምድር ላይ አልኖር ነው። ትመልስልኝ፣ ይህን ብቻ ይህን ትመልስልኝ። እንዲህ ነው ያደገችው። እንዲህ ነው ይባልም ይኸውልሻ፣ እንደፈለገች በቃ እንዲህ ነው እንዲህ ስትዘረግጥ የኖረችው። እንደዚህ እያልሽ ለምን ታስፈራሪያታለሽ? ከልጅነትሽ ጀምሮ ስትቆጣሽ ገመድ ይዘሽ ትሮጪ እንደነበር ተናግራለች። አንቺ ማምነሻል። ምድር ትበክላለች፣ ሌላ ሰው ትበክላለች እያለችኝ ነው። እኔ ግን አርአያ የሆንኩ መስሎኛል። በቃ አስተማሪ ምክር ምከሪ። ሀቡ የምትፈልገውን ነገር ከኛ የምትፈልገውን ነገር መስማት ነው የምፈልገው። ስለ እኔ አታስብልኝ፣ አልፈልግም። አትስደቡኝ። እንዴት እናት ከልጆቿ ምን ትፈልጋለች? ፍቅርን፣ ክብርን ትፈልጋለች። እናንተ ጥሩ ደረጃ ደርሳችሁላት ማየት ትፈልጋለች። ሰላም መሆንን ትፈልጋለች። ገባሽ? ይህንን ነው የምትፈልገው። እናንተ ልጆቿ ጥሩ ደረጃ ደርሳችሁ ጥሩ ህይወት ስትኖሩ አግብታችሁ ወልዳችሁ ለቁም ነገር በቅታችሁ ማየት ነው የምትፈልገው። የትኛውም እናት እንግዲህ እኔ እናት ነኝ። የልጆቼን መጨረሻ ማየት ነው የምፈልገው። ልጆቼ ጥሩ ቦታ ደርሰው ነው ማየት ፈልገው። ስለዚህ እናትሽም ያንን ነው የምትፈልገው። የኔ እናት ፕሊዝ ተረጥ ኖ እሱም ብትፈልግ ኑሮ ከእያንዳንዱ ትክክለኛ ነገር ትናገር ነበር። አሁንም ቅድም ላይ እየዋሸች ስለነበር ልክ እንዳልኩሽ ሀቡ እኛ ከሷ ምን የምንፈልገው ነገር የለም፣ ሰላሟን ነው። በፊትም ከሷ የራኩበት ብዙ ኢነፍ ሪዝን አለኝ። አሁንም ያው ነው። ገባሽ? እናትነትን አናውቀውም። ወልጄም ስለማላቅ ከእናቴም ፍቅር ስለማላቅ አላውቀውም እናትነት እንዴት እንደሆነ። ግን አሁን እሷ እንደምታሳድገን እሷ ትሪት እንደምታደርገን ከሆነ ደርቄ ልቅር፣ እርግማንሽ ይስራብኝ። በጣም ነው ደስ የሚለኝ። የምር በድዬሽ ደግሞ ከሆነ ላግኘው፣ ችግር የለውም እኮ አልፈራም። ምክንያቱም አውቀዋለዋ። አልረገመችሽም። ወልደሽ ይሁን ያለችሽ እናቱኝና የልጅን ነገር ይሁን ያለችሽ። እሱም ደግሞ እናት ስለሆነች ስሜታዊ ሆና ነው ይሄንን ያለችው። ወልደሽ ጥሩ ልጅ እይ ነው። እኔ ደግሞ በክብር ማግባትም አንችልም ሀቡ። እኔ እናቴ ስለማልኮራባት ነገ እናቴ ጋር ሽማግሌ ላኩ አልልም፣ ወይም አባቴ ጋር ሽማግሌ ላኩ አልልም። የሚያሳፍር ቤተሰብ ስላለ እናትሽን አትኮሪባትም። እኔ ደግሞ አንድ ነገር ልንገርሽ ነው። ምክንያቱም በስራዋ አልኮራባትም። ይሄኛው ባህሪዋ ነው የምታሳይሽ። ይኸውልሽ ይህን ሰምተሽው ካወቅሽ ድንገት ልንገርሽ። የሆነ አስጎብኝ ፈረንጆችን የሚያስጎበኝ ማለት ነው። እያስጎበኘ ቦታ መንገድ ላይ በመኪና እየሄዱ መንገድ ላይ መኪናውን አቁሞ ወረደና አባቱ መንገድ ላይ ስክር ብሎ አስፋልት ላይ ተኝቶ የሚያስጎበኛቸውን ፈረንጆች ይዞ ወርዶ ተዋወቁት አባቴን አላቸው። እና አስተዋወቃቸው ነው። ወደ መኪናው ሲመለሱ ለምንድን ነው አባትህን ያስተዋወቅከን ብለው ጠየቁ። አባቴ ስለሆነ አለ። ማለት እንደዚህ ሰክሮ አስፓልት ላይ ተኝቶ ላይ አታፍርበትም፣ አትሸማቀቅበትም አይነት ነገር ነው። አባቴ ነው፣ እኮራበታለሁ። አባትሽ ሌባን ቢሆን ወይም እናትሽ ሌባን ብትሆን ሰካራን ብትሆን ምንም ብትሆን እናትሽ ናት፣ ልትኮሪባት ይገባል። ገባሽ? ዓለም መገልበጥ ይችላል። ማንም ከእናትሽ ሊበልጥብሽ አይችልም። ጓደኞችሽ ስለ እናትሽ የሚያወሩልሽ ስለምን ክላስሜቴ ምናምን ቅድም ያልሻቸው ይገልበጡ፣ ዓለም ይገልበጥ።
ከእናትሽ ማንም አይበልጥም። እናትሽን ሁሌም ልትኮሪባት ይገባል። የትም ቦታ ላይ መሀይም ብትሆን፣ እብድ ብትሆን፣ አስቀያሚ ብትሆን፣ የተማረች ብትሆን፣ ምን ብትሆን፣ ምንም ብትሆን እናት ኩራት ናት። በእናት ኔቨር ሀቡ አሁን ይሄ ሁሉ ነገር ከተፈጠረ በኋላ አንቺ ምን አይነት ማይንድ ሴት የሚኖረን ይመስላል? አይ ቲንክ ያሳለፍነውን ነግሬሻለሁ፣ ውስጣችን ያለውን ነግሬሻለሁ። አለመናገራችን፣ ለሰው እናታችን እንደዚህ ብለን አለማለታችን ሲጀመር በእሷ ፊት ምንም አይነት ነገር እሷን የሚነካ ነገር ማድረግ ስለማንፈልግ ነው። ስሟን ማንሳት ስለማንፈልግ ነው። አፕሪሼት ስለምናደርጋት ነው ስለሷ ማናወራው። ግን ወጥታ ዛሬ ስማችንን እየጠራች በጣም መጥፎ ሰዎች እንደሆነን በጣም እንደዚህ ተብሎ ሲነገር አንቺ ሰውን ቀና ብለሽ ማቴ ከሰው ጋር ማትቀራረቢ ሰው እንደዚህ ብሎ ሲጠይቅሽ ይከብዳለኛ። በተለይ ደግሞ አሁን ባለንበት ጄኔሬሽን በጣም መጥፎ ነገር ውስጥ ነው ያለ ነው ለኛ። ያልሆናችሁትን ያለችው እናትሽ መሰደቡን ሳይሆን ደቡኝ እንጂ ያለችው ልጆቼ ደበደቡኝ ወይ ደግሞ ልጆቼ ገደሉኝ፣ ልጆቼ ዘረፉኝ አላለችም። ያለችው ልጆቼ አያከብሩኝም፣ ይሰድቡኛል፣ ይገፈትሩኛል፣ ይተፉብኛል። ይህን ደግሞ አልካዳችሁ ማለት ነው። ጠይቂልኝ ካንሺ ጀስት ቼክ ሄርሰልፍ ላይክ ራሷን ትንሽ ትይልን። ምክንያቱም ራሷን ካየች ምናልባት ትሰማን ይሆናልኛል። ገባሽ? በጣም ጥሩ። ፐርሶናሊቷን ካየች እኛ ምን ሰድባትና ምን ገፈትራት ምን ተፋባት እሷ ስለምትሰድበን እየገረፈች ስላሳደገችን አሁን ብድራችንን እየመለስን ነው። ምን አደረግን? አሁን እኔ እንደራሴ እኔ ቤተሰብ የሰበሰብኩ ነው የሚመስለኝ። ለምሳሌ ማሪ ለእህቶችሽ ብር መክራቸው አላውቅም። ሀቡ መምከር አይደለም ማር ሀይሚዬ፣ ለእህቶችሽ ለታናናሾችሽ ብር ስለላክሽ በቃ እኔ በጣም አላደርግም። ከዚህ በኋላ ትምህርታቸውን አይማሩም። አንገር ልንገርሽ ሀቡ፣ ትምህርት አይማሩም፣ አልመክራቸውም። ምክንያቱም እኔ መክራቸው ለመሆን ስትፈለጊ ችግር ሳይኖርብሽ ቀርቶ አይደለም። ጥሩ ስትሆኝ ጥሩ ስለተደረገልሽ አይደለም። አምነት ኤክስፔክት ናትኝ ነው። ልክ እንዳልኩሽ እኮ አቡ ይሰማሻ። እኔ እኮ መጥፎ ነገር ነው እኮ ሆኜ የወጣሁትኝ ከዛ ሀገር። ግን ያንን መጥፎ ነገር ጥዬ ነው ወደ ጥሩ እየመጣ ያሉት። ቤተሰብ ብዬ አይኔን የከፈትኩት። ግን ያ ነገር አንድ ፒክ እየተደረገ ነው። እንደዚህ እናት እንደሌለች ቁጥርሽ አንቺ ራስሽን እናት አድርገሽ ለታናናሾች ዳይሬክት ለራሳቸው ብር እየላክሽ እነሱ እየወጡ ኢዚት ፌር አንቺ ታምነሽበታል እኮ። አዎ ብለሻል እኮ። ዋሽታ ቢሆን እሺ እሷን ነቅሳት ነበር። እነሱ ቦሌ ሄደው በርገርና ፒዛ እየበሉ እናት ቡና መጠጫ ከሱቅ ቡና መበደሯ ማለት ለሚያይ ሰው ራሱ ተይው። አንቺ ለራሱ ለሚያይ ሰው ራሱ እሷ እንደዛ እንድናስብ ነው ሀቡ። እሷ እንደዛ እንድናስብ ስለፈለገች ነው። ተሳክቶላታል። አዋላት አንቺ ካላክሽላክ አዋላት ስራ ስሪበት እየሰጡ ሀቡ ስራ ስሪበት ብላ ትጠይቅሽና ማለት ነው የሆነ ሱቅ ልክፈትልሽ ምናምን ብዬ ኦኬ ምናምን ትልሻ። ወይ ደግሞ እንደዚህ ለምርቃት የናክል ብር ያስፈልገኛል ትልሻለች። ብሩን ይዘው ወዴት እንደምትሄድ አናውቅም። ወይኔ ቤት ውስጥም አታወጣም። አስቆሚያት፣ እዚህ ጋር አስቆሚያት። ቤት ውስጥም አታወጣም። መቼ እንደላክሽ ቆይ ደረሰኛል። መቼ ነው አሳይ። በእኔ ስም የላክሽውን ቶሎ ብለሽ ከየትም አምጪና እኔ እንደው ልወንጀል። አንቺ በእኔ ስም ያስገባሽው ብር ካለ ቶሎ ላኪልኝ። አሁኑ ነው ላኪላት። በአካል ሰጥቻታለሁ። ኦኬ ከአንድ ሁለቴ ትምህርት ቤት ልመረቅበት ነው ምናምን ብላ እህቶች ሀይሚዬ ቅድም ከሀገር ከወጣሁ 17 ዓመት ይናላል። ሽመቱን በአካል ይሰጥሻል። ከ2 ዓመት በፊት ኢትዮጵያ ነበርኩ ብዬሻለሁ። ጠይቃቸው ሄጃለሁ። ቫኬሽን ሄደሽ ነበር? ያ ቫኬሽን ሄጄ ነበር። ከ2 ዓመት በፊት በአካል የሰጥሻት ገንዘብ በአካል ሰጥቻት። ከዛ በኋላ ስልክልሻለሁ ስክሪንሻት። ከዛ በኋላ እዚህ ራሱ መጥቼ ወይ ራሱ የላኩላት አለኝ አንዳንድ ሪከርዶች ታይዋለሽ። ኦኬ እልክልሻለሁ። አሀበ ፕሩፍ ለእናቴ አደረግኩ ማለት አልፈልግም። ምክንያቱም ከዚህ በላይ ላደርግልኝ ስለምፈልግ ቴንኪው። እኔ እስካሁን ድረስ ነው የምልሽ ብዙ ነገር ጭንቅላቴ ውስጥ ቢፈጠር ይሄን ነገር ሼር ማድረግ ስለማልፈልግ ለዛ ነው መመክራቸው የነበረው። ቤታችሁ ተቀመጡ፣ ዱዓ አድርጉላት፣ የሆነ ነገር ውስጥ እንዳትገባ። ዛሬ ቤት ገባች ወይ የት ሄደች እያልኩ እነሱን ጠይቃለሁ። ምክንያቱም ከአቅማችን በላይ ስለሆነ እሷንም መቆጣጠር ስለማንችል። ግን ቼክ ታደርጊያለሽ፣ ጠይቂያለሽ። ሀውሽ ገባሽ? ምክንያቱም በስልክ መናገር ስለማልችል አሁንም ማድረግ እፈልጋለሁ። ግን የት ነው ሜዳው? አፍተር ድስ ከዛሬ በኋላ ነው የምልሽ። ኦንሊ ቲንግ ራሴን ማዳን ስላለብኝ ከዚህ ነገር ውስጥ ድጋሚ ራሴን ማግኘት ስለማልፈልግ ከእህቶች ጋር ያለውን ነገር እንዲቆረጥ ከፈለጋች እቆርጥላታለሁ። ካላስ ማስፈራሪያ ሳይሆን ይሄ ራሴ ማዳን ነው። ይሄ ሁሉ አመት ጭንቅላቴ ውስጥ ኖራለች። ይሄ ሁሉ አመት በድሮ ነገር አሁን እየተበከልኩ ኖሬያለሁ። ከዚህ በላይ ግን በቃኝ። ገባሽ? ደክሞኛል። ራሴ ህይወትን በደንብ አድርጌ እንዳያት በልጅነት
ችግር ምን እንደሆነ፣ ሰው ፊት ማየት ምን እንደሆነ፣ ወንድ ልጅ ማለት ምን እንደሆነ፣ ውጭ መውጣትና ብቸኝነትን ወይም ደግሞ እንደ ሴት ልጅ ሆነሽ እርዳታ ፈልገሽ አለማግኘትን በልጅነት ያሳይታኛለች። ዛሬ ላይ ማቹር ሆኜ ቤተሰብ ልሰብስብ አልኩኝ እንጂ አንድ ቀን ተጣሏት ብዬ አላቅም። አንድ ቀን መልስ ጧት ብዬ አላቅም። አንድ ነገር ልንገርሽ፣ ገለልተኛ ሆኜ ይኸውልሽ፣ እኔ ውጭ ሆኜ እንደዚህ ቆሜ ገለልተኛ ሆኜ ሳዳምጥ ያየሁት ነገር ምንድን ነው ልንገርሽ? እናቴ አንቺ በጣም አምባገነን እየሆንሽ ነው። እናትሽ ላይ በገንዘብ ስለምትበልጫት አንቺ በገንዘብሽ ልታዣት እየሞከርሽ ነው። ትቆጣጠሪያታለሽ። የት ወጣች የት ገባች ያለሽ ገንዘብ የምትልኪው ለታናናሽ እህቶችሽ ነው። እናት በህይወት እያለች ለእሷ ሰጥተሽ እሷ ማኔጅ እንድታደርገው እሷን እንዳያከብሩ አንቺ የመጀመሪያ ልጇ ሳታከብሪ ያቃተሽ ታናናቶችሽ እንዳያከብሯት እንዲቆጣጠሯት። እንዴት እናት ላይ ይተፋል? እንዴት እናት ትገፈተራለች? ሀቡ የዛሬ 2 ቀን 3 ቀን አወራት እኮ ያልኩሽኝ እኔ እና እሷ ተጣልተን አናውቅ። የዛሬ 2 ቀን 3 ቀን ጥሩ ነገር ነበረን። ዛሬ ምን ተገኝቶ ነው? ተዘጋግተን ነበረ። አሁን ዱባይ ረብሻ ሲነሳ ነው እሷ ቼክ ልታረግሽ አንቺን የደወለችው። እሺ የዛሬ 2 ቀን ለምን ተደዋወልን? እየመከርኳት ነበር፣ እየጠየቀችን ነበር፣ ኖርማል እያወራን ነበር። ለምን እንዴት ያ ሆነ? ምክንያቱም አሁን ለኪኖ አምለዚ ማማይንድ ዛሬ ሰላም ሆነሽ ነገ ስለ እኔ የምታወሪ ከሆነ ዛሬ አውርተሽኝ ነገ እኔ ላይ የምትቀየሪ ከሆነ አሁንም ያልተቀየረ ነገር እህቶችሽ መርዳት እንደምታቆሚ ለምን ማስፈራራት አይደለም። እሷ ራሷን የመረጠችው እሷ ራሷን መርጣለች። እኔም ራሴ እመርጣለሁ። በቃ እሷም ራሷን ስለመረጠች እኔ ራሴ እመርጣለሁ። ውሸት በጣም እያወራችብን ነው። አሁንም ቢሆን በጣም ብዙ ውሸቶችን እየሰማሁ ነው። አሁንም ቢሆን እኔ እሷን እንደምገፋት እኔ ልጆቹን እንደምመክር እሷን እንዳይቀርቧት እንደማድረግ እነሱ በሚያደርጉት ነገር እኔ እንደማግዛቸው ሆን አድርጉባት እንደምላቸው ስለሆነ እኔ ራሴን ሰበስባለሁ። ያ ስድስተኛ ጊዜ እያስፈራረሻት ነው እህቶችሽ መርዳት እንደምታቆሚ። እሷ ከተናገረችው ይልቅ ይኸውልሽ እኛ እንደው ከአንቺን የተረዳ ነው ምንድን ነው አንቺ እህቶችን እየደወልሽ ኤቭሪ ሲንግል ቲንግ እንደምታወሩ የእሷን ቤት መኖርና አለመኖር መቼ ወጣች መቼ ገባች ምን ለበሰች ኤቭሪቲንግ ከእህቶችሽ ኢንፎርሜሽን እንደምትወስጂ ምን መጠቀም ይመስልሻል? ሀቡ እኔ ፍቅር እንዲሰበሰቡ ባልፈልግ ያን አላረግም። ምን ፈልግ ይመስልሻል? ሰው እኮ አንቺ እንደ እናት አክት ታደርጊያለሽ። አንቺ እኮ መሰለሽ ኃላፊነት እየተሰማኝ ነው ያደግኩትኝ። እሺ ኃላፊነት እየተሰማኝ ነው። ዛሬ እኔ ምንም ሳታቅ ዘልዬ ዛሬ አልገባውም። ከልጅነት የጀምሮ የምንከባከባቸው ልጆች ናቸው። አዝዬ ሽንት ጨርቅ እየቀየኩ ያሳደግኳቸው ልጆች ናቸው። ዛሬ ምን ተገኘ? እኔ አልነበርኩም ማለት ነው። ዛሬ ምን ተገኘ? ለእህቶችሽ በጣም ታዲያ ያለ ዛሬ ምን ተገኘ? ልጆቹን መሳሪያ ያደረግሻቸው ለምን? አንቺ ብቻ ነሽ እንዴ? ሀይሚ ስሚ፣ አውቃለሁ ሀብታም ነሽ፣ አውቃለሁ ባለ ገንዘብ ነሽ። ግን ሌሎች እህቶቻቸውን የሚረዱ ኢትዮጵያውያን የሉም እንደ ግቢያችን ውስጥ እነ ጩኒ እነ ሊዲያ ሰው ሀገር ስንት ዓመት ነው ሄደው ታናናሾቻቸውን ያስተማሩት? ፍርዬ ወንድጌን አስተምር አስመርቃ። አንቺ ብቻ ነሽ እንዴ እህቶችን የምትረጂው? እኮ እሺ ተዋለውኝ ማማ፣ እሱ ይደብርሽ ስለረዳሻቸው። እኔ የምትፈልገውን ልንገርሽ፣ እሷ የምትፈልገው እናት በህይወት ስላለች ገንዘቡን ለእናት ልከሽ እናት ማኔጅ ታድርግ። አታደርግላቸውም። እድል ስጫት መች ሰጠሻት? እድል ሰጥቻታለሁ። ሞክሬያለሁ ሀቡ፣ ሞክሬያለሁ፣ ሰጥቻታለሁ። እንደገና እድል ስጫት በእኛ ኃላፊነት እንደገና። እኔ ከዚህ በኋላ እናት የሚባለውን ታሪክም አይደለም። ምክንያት ለመሰለሽ ፈንቅላኛለች። በተለይ በዚህ ሰዓት ፈንቅላኛለች። ድሮ የታገስኩትን ትዕግስቴ ሁሉ አሁን ነው የታየኝ። ያ ሁሉ ያለፍኩት አሁን ነው ስሜቱ የተሰማኝ። ቤተሰብ የለኝም ከዚህ በኋላ ጨርሻለሁ። እኔ ሀቡ መኖር አለብኝ። ኦኬ በቃኝ። ሀይሚዬ ይኸውልሽ በመጀመሪያ ደረጃ ቤተሰቦቻችን ወደዚህ ምድር ስላመጡን ባለውለታዎቻችን ናቸው። እንደገና በምንም አይነት ሁኔታ ላይ ሲያሳድጉን ጥለውን ስላልሄዱ ስላሳደጉን ባለውለታዎቻችን ናቸው። አይ እሷ ይመቻት፣ ደስ ይበላት። እኛን ይህን እንደዚህ አይነት ስሜት እንዲሰማን ነው የምትፈልገው። ምክንያቱም ከእናንተ ከምታሳያችሁ ፊት በላይ እኛ በደንብ እናታችን እናውቃታለን፣ ምን አይነት ሰዎች እንደሆነች እናውቃታለን። አሁንም ነው የምልሽ ቀና ብለን ወጥተን ሶሻል ሚዲያ ላይ ሁሉ በተሰበሰበት እንዳወራ ያደረገችኝ እሷ ናት እንጂ ስለሷ የምናወራው ምንም መጥፎ ነገር የለንም። ግን ስለ ቆሰቆሰች ነው የምናወራው። አሁንም ቢሆን ፍቅር የምትፈልግ ቢሆን ነው ፍቅሩ በእጇ ነው። ፍቅር የምትፈልግ ከሆነ ፍቅሩ በእጇ ነው። እሷ ፍቅሩ ተውሻለሁ። በልጆቹ አስራብሽኝ አስጠማሽኝ። ልጇ እኮ ዱባይ ናት ተብሎ እኮ እኔን አስራብሽ አስጠማሽኝ። ኦኬ በቃ ከዚህ በኋላ ለእነሱ ማላደርግ ችግር የለውም። እውነቱን ትንገርሽ በትክክለኛው ትምጣ። ገባሽ? ነው ሳልፈራ የምነግርሽ። እኔ ካርማ ምናለው ዛሬ መጥፎ ያደረኩት ነገ ይከፍለኛል። ያንን ስለማቅ እሷ ትክክለኛ እስቲ ወይሮን ታምጣና
እስቲኒ ልቀጥ ዋቴቨር ዜት ምንም ይሁን የተፈጠረው አንቺ እናትሽን እናት ክብር ናት። እናት ትበልጣለች። እናትሽን ይቅር በያትና እንደው እሺ እሷ ናት ያጠፋችሁ እንበልና ይቅር በያትና ሁለተኛ እድል ሰተሻት ይህ ለእህቶችሽ ለብቻ እየላክሽ እነሱ እሷ ላይ አለቃ እንዲሆኑ በጣም እኮ ነው የሚያመው። ማለት እኔ ባታምኚ እኮ እንደዚህ አልልም ማለት ይገፈጥሯታል፣ ይተፉባታል፣ ይሰድቧታል። እንዴ እናት ምንም ትሁን እንዴት እንዴት ትደረጋለች? ምንም አርጋ ታሳድገኝ በየቀኑ እየገረፈች ዱላ ምሳና ራቴ እያደረገች ብታሳድገኝ ኦልሬዲ ያሳድጋኛለች። እሷ አምጥታኝ ወደዚህ ምድር ለመምጣቴ ምክንያት ሆና ሳትማር አስተምራኝ እኔ እንዳልበላሽባት እየገረፈች አሳድጋኝ እናቴ ባለውለታዬ ናት። የፈለገ ነገር ቢሆን እንዴ እናት እሺ ልጇ ዱርዬ ሆኖ በየቀኑ እየታሰረ እስር ቤት እህል ይዛ እየሄደች ነፍሰ ገዳይ ሆኖ እኮ እናት ልጇን አተውም ሄዳ እስር ቤት በየቀኑ ትጠይቋለች። ባተወንሮ አታወጣንም ነበር። ባተወንሮ እሷ ባተወንሮ እኛ ጋር ያለውን ነገር መቁረጥ ባትፈልግ ኑሮ ወታቷሽም ድጋሚ ያለብን ቁስል አልቀሰቅስም ነበር። ዋሸች፣ ይቅር በሏት። በቃ እንደ ዋሸች ቆጠርና ይቅር በሏት። እናንተ እንዴት እሱ አንድ ነገር እሷ እኮ ትታችሁ አልሄደችም። አባታችሁ ትታችሁ ሄደ እኮ እሷ እኮ አሳደገቻችሁ በደ እሺ ምን ላድርገው? አባቴ ጥለኸኝ ሄደካል። በህይወት መኖር የለብን ብዬ ልቅለው ልግደለው? እሷም ባለችበት ሰላም ትሆን። እሺ ያሳደገች እናት እንዲህ ነው የምትካሰው ማለት። እሺ ምን ላድርግ? ሰላሙን መስጠት አልፈልግም። ኦኬ ሰላሙን መስጠት አትፈልግም። በፍቅር ማውራት ሰላም ፈልገ ይመጣ በፍቅር ማውራቱን አትፈልግም። ቤተሰብ ልሰብስብ እሱንም አትፈልግም። ትዋሽብናለች። አሁን እንግዲህ በህዝብ ፊት እንግዲህ እየዋሸች ነው። ምክንያቱም ያቀን የለንም ብላ ስለምታስብ እንጂ የሚያውቁን ሰዎች መምታቷ ገርፋቸው ነበር፣ ልጆቼን እመታቸው ነበር እንዳይበላሹብኛል። ሌላ ምን ትመንልሽ ንገሪ። ብዙ ነገር ዋሽታለች ሀቡ፣ ብዙ ነገር ዋሽታለች። ለምሳሌ ምን ኦኬ እናቴ ምንድን ነው የምትፈልጊው? አንቺ በጣም ልክ ነሽ። ምንም አልዋሸሽም። እስካሁን አላጠፋሽም። ምን ላድርግልሽ? የዋሸሁትን ነገር ነበር ቆጣቸው ነበር ብላለች። እሱ ከጓደኛ ጋር እኮ አይደለም የማወራው ከእናቴ ጋር ነው የማወራው። እሺ እኔ ጥፋተኛ ሆነም እሷ ልክ ናት እያልኩ ነው። እሺ እኛ ጥፋተኛ ነን። እኔ መጥፎ ነኝ። ትዳርሽን በተንኩ፣ ልጆችን አበላሸው። እሺ ምን ትፈልጊያለሽ አሁን? ቢላታረሽ እኮ እናንተ ይከፍሉ ነበር። ድርጅት ያስተምራችሁ ነበር አይደል እንዴ? እሺ ምን ትፈልጊያለሽ አሁን? ልጆቹን ለምን መሳሪያ ታደርጋቸዋለሽ? እህቶችሽን አንቺ እኮ ያልሻቸውን ነው የሚያደርጉት። ፍርድ ቤት አትሂዱ አልሻቸው። አባትሽ ስለሌለ ይሄ ቤት ሊወሰን የተወሰነውን ውሳኔ ፍርድ ቤት ሰውየው እንደማይኖር አረጋግጦ የወሰነውን ውሳኔ ይግባኝ ሰሚ ሄዶ ሲሻር ኑ ከኔ ጋር ስላቸው እንዳትሄዱ ደውለሽ ደግሞ ገደል ግቢ። አንቺ ገደል ግቢ። ኢሞ ነፃነት ሄለን ግቡና ማለት ነው። ግቡና አውሩ። እኔ እናንተ አትሄዱ ብያለሁ። ይሄ ውሸት ነው። እናትሻለችው ፍርድ ቤት እንዳይሄዱ እህቶች ፍርድ ቤት የውሸት መረጃ ሄዳችሁ ዋሹ አለቻቸው። ሄዳችሁ ዋሽታችሁ መስክሩና እስር ቤት ይግባን ያለችው ያለችው ማስረጃ ቤቱ እንዲፈረድላት ነው እንጂ አሁን እኮ ይሆንሻል ቤቱ ለአባትሽ እንዲፈረድ ያደረግሽው አንቺ ነሽ ማለት ነው። አይደለም። ምን ሲጀመር በዛ ነገር ሲጀመር ያ ሁሉ ሲፈጠር አልነበርኩም እዛ። አሁን ምንም አውቀው ነገር የለም። ግን ምንድነው ጠይቃቸው። እኔ ጋር ደውለሻል ሃይማኖት፣ እኔ ጋር ደውለሽ ምንድን ነው የምትፈልጊው? ቤቱን አስወጥተሽ ልታገቢ ነው ወይ ብለሽኛል። ልታገቢ ነው ወይ እኛን አስወጥተሽ? ለምንድን ነው ሰውየውን ፍርድ ቤት መጥሪያ ይዘሽ የምትመጪው? ከአባትሽ ጋር በደንብ ነው የምታወሪው። ደወለልኝ፣ መጥሪያ ይዘሽ መጣሽ፣ ከሰሽው። እኔ በዚህ ጉዳይ አላውቅም። እኔ በዚህ ጉዳይ እየለፋው ገንዘብ እየሰራው ሰው ሀገር ኦኬ። በዛ ሰዓት አንቺ ለዚህ ጊዜ አለሽ አይደል? ችግር የለውም። ሁለተኛ ነገር ደግሞ አሁን ምነግርሽ ከዛም በኋላ እነሱ ከሄዱ በኋላ ለምንድን ነው ቤት ጠይቃቸው የተሳሳተ ዋሹ ቁራን መታችሁ ዋሹ ብላ ፎርስ ስታደርጋቸው በውሸት ቁራን አንመታም ብለው ነው የመጡት። ብለው እንዲዋሹ ጠይቃቸው ነው እንግዲህ አይዶን ነው እሱን ይነግሩሻል እዚች ጋር። ምክንያቱም ቦታ ላይ ስላልነበር የሰማሁት ስለሆነ አሁን እሷ እየከተተች እንጂ አላውቅም በዚህ ጉዳይ ላይ። ቁራን መታችሁ ማሉ በውሸት ስትለን ለምን ብለን በውሸት እንምላለን? ቁራን አንመታም ብለው ነው በሱ ምክንያት ያላለቻቸውን ጨምረው ነግረውሽ ቢሆንስ? ለምን ሁሌ እነሱን እያመንሽ እሷ ኦኬ እነሱ ውሸታም ናቸው ይባል። አሁን ለምንድን ነው የኔ ስም የሚጠራው ዝች ጋር? ውሸታም ናቸው ይባል። ምክንያቱም እኔ አላልኳቸው እንዳይሄዱ። ለምን አትሄዱም ስትላቸው እህታችን እንዳትሄዱ ብላናለች አሉ። ፍርድ ቤት ነው ምክንያቱም እነሱ አልነገሩኝም ኤግዛክት ቲንክ ምን እንደሆነ። ግን ቁርአን ምቱ በውሸት ስለተባለ ቁርአን መታን በውሸት ብሎ እንደመጡ ታውቀው ቢሆንስ ያሉሽ እኮ በውሸት ማሉ ሳትላቸው እንደዛ ማለት። አሁን እንግዲህ እየሰሙ ነው እህቶቼ ዋሽተውኛል ማለት ነው። ግን እኔ እህቶቼ ዋሽተውኛ አያውቁም። ግን አሁን በፊታቸው እያልኩኝ ነው ዋሽተውኛል ማለት ነው።
እንደዛ ካለሽ ቆይሽ እህቶችሽን እያመንሽ እናትሽን እያመንሻት አይደለም። ግን እሷን በፊት ለፊት የማውቀውን ጉዳይ የዋሸች ምንድነው የምትፈልጊው? ሰውዬው አሞታል ምን ያርግሽ? ታዩት ነበረ። እሺ እኮ ተመልሳ እድል ስጫት ትያት ነበር። ይሄንን አላውቅም። ይሄን ጉዳይ እኔ በዚህ ጉዳይ ሲጀመር ገብቼ አላውቅም። ሲጀመር ይሄን ታሪክ አሁን ገና እየሰማሁት ነው። አሁንም አትዋሺ። ያመዋል ብለሻል እኮ የስኳር በሽተኛ ነው። አሁን ያመዋል ሌላ ጉዳይ ነው። ሰው ጉዳይ ስለሆነ እየነገርኩሽ ያለሁት እንጂ ስለ ቤት ጉዳይ ራሱ ይኸውልሽ ሀቡ ይሄ የቤት ፕሮሰስ ምናምን የሚባሉ ነገር እነሱ ናቸው የሚያውቁት። እኔ ምኑንም አላውቀውም። ምኑንም ማለት ነው ምኑንም አላውቀውም። ባይዘወይ አሁን ላይ ወጥቼ ሀቡ በዚህ ሰዓት ማውራሽ እንዴት ነው እነሱ ልከውልኝ ነው እህቶቼ። አርቲስት ለመናገሩም አንቺ ትሻያለሽ። እነሱ ልክ እንዳልኩሽ የረሙቲም ጥሩ ሙድ ውስጥ አይደለችም፣ ኢማንም ጥሩ ነገር ላይ አይደለችም። ለመናገሩን ይሻላሉ ብለው ነው ያስወጡኝ። እነሱ ባይልኩልኝ ኑሮ አገነቱ ቱ ኤክስፕሌን አክቹዋሊ ምንም የማውረው ምንም የምለው ነገር የለም። ውስጥሽ ሲሞላ አንዳንድ ጊዜ ይዘጋሻል። መናገር አቅቶን ሳይሆን መናገር ስለማንፈልግ እናታችን እንደዚህ አርጋ ብለን ማለት ስለማንፈልግ ነው ዝም ያልኩት እኛ እስካሁን ድረስ። መግባት የሚፈልጉ ከሆነ እነሱ ቪዲዮ ሳያበሩ እንዳንቺ ያለ ቪዲዮ ገብተው መናገር የሚፈልጉ ከሆነ መናገር ይችላሉ። ያ አይዶን ነው ግን ኦኬ ሜሴጅ ኮመንት አድርጎ ኢሞ ኮመንት አድርጎ ግቡ። አየሽ ግሩፕ ነው እንትን ያለችው ያ ነገር አፌክት እያደረገ ከሆነ ቤተሰብ እየበጠበጠ ከሆነ ቀላል ነው። አሁንም የለመድኩት ስለሆነ ሰው ሀገር አይከብደኝም። ያ ሀይሚዬ እኔ እረዳሻለሁ። አይኑ ልጅነትሽ በጣም ከባድ እንደነበር ልጅነት ጨርሻለሁ። በስራ ነው የጨረስኩት፣ በመበደል ነው የጨረስኩት። ግን አሁንም እኮ አይኔን እኮ የከፈትኩት ታናናሾች አሉ ብዬ ነው። በእሷ ጥሩ ስራ አይደለም። እናትነት መውለድ ብቻ ቀላል ከሆነ ኦኬ እኛም እንወልዳለን፣ ችግር የለውም እኮ መውለድ ቀላል ነው። ወልደሽ ታስቀምጫለሽ፣ ያ ነው ኃላፊነትሽ። ወልደሽ ኖ ማሳደጉንም ቢሆን ስንት ነገር ነው ሰርቻለሁ። ቤተሰብ አላስተዳደርኳቸው ነገር ማማ ለምን አትናገሪኝ? በዘጠኝ ዓመት እኔ ስራ አልሰራም ነበር ተቀጥሬ። በ10 ዓመት ስራ አልሰራም ነበር ተቀጠርሽ። እሺ በቃ ዋሽቻለሁ። ስንተኛ ክፍል ነበርሽ ሀይሚ? ስንተኛ ክፍል ነበርሽ? እስከ ስንት ነው የተማርሽው? በጣም የሚገርምሽ ነገር ሳስበው ያንቺን ባህሪ ይዘን አላደግንም እኛ ገባሽ? ያንቺን ባህሪ በእንዲዘው ድሮ በጣም ብዙ ነገር እናወራ ነበር። አይ ቲንክ ከዚህ ባህሪ ምንድን ነው? ያ እኔ ከዚህ በላይ መናገር አልችልም ሀቡ የምር ቆይ እሺ ንገርሽ አይኖ በጣም ከባድ ልጅነት እንዳሳለፍሽ በድህነት በኃይለኛ እናት ማደግ። እናቶቻችን ግን ያው ቅድም እንደነገሩሽ ኃይለኛ የሚሆኑት ያው እኛ እንዳንበላሽባቸው ሲሉ እንጂ ጠልተውን አይደለም። ልጇን የማትወድ እናት ልጇን ትጥላለች፣ አታሳድግም። ኢቭን ተጥለው ከአመታት በኋላ ቤስ ላይ ቀርበው የተለያየ ቦታ ቤተሰባቸውን ፈልገው ያገኙ ልጆች እንኳን ይቅር ብለው ቤተሰባቸውን አብረው ይኖራሉ። ካልነበረ ከመቅረት መኖር ይሻላል። ያልነበረ ምንም አይተሽ የማታውቂው ቤተሰብ አሳድጋ የማታውቅ እናት ከ20 ወይ ከ30 ዓመት በኋላ ለመጣች እናት እንኳን ይቅር ይባላል። ይቅር ተደርጎ አብሮ ይኖራል። አይደለም ለፍታ በድህነት ላሳደገች እናት አስተዳደጌ ትክክል አልነበረም። ያላቸውን ነው የሚሰጡን። ገባሽ? የዛሬ እናትና የድሮ እናት ሁላችሁም እናታችሁ ገመና ሸፋኝ ናት። መጥፎ አይደለም ዲጋራ እንኳን ይዛችሁ ብትመጡ ትቀበላችኋለች። እኛ አንገታችን ደፍተን ሰላም እንኳን አልሰጠችንም። አናቃትም፣ አንፈልጋትም። እኔ ከዚህ በኋላ እናት የለኝም። ይኸው በዚህ ሁሉ ሰው እናት የለኝም። እሺ እሷ እናቴቱን ማንቱን አላቃትም፣ እናት የለኝም። ኦኬ በቃ ጀስት ተውኝ ልኑርበት ካላስ እኔ በቃኝ። ሜሴጅ ላይ ብላለች እናቴ አይደለሽም ብላኛለች። ግን ብላኝ ግን ዱባይ ተበጠበጠ ብዬ ደወልኩለት። አይሽ እኔ ደግሞ ልጄ ነሽ ካጂን ችግር የለውም። ነገ ልጅሽ እንዲበልሽ ችግር የለውም። ምንም እንድታደርግልን እዚህ ሁሉ ሰው ፊት አንቺ ራስሽ በወጣሽበት ሰው ፊት ተናግሬያለሁ። እናት የለኝም። ይኸው እያያችሁ ነው እናንተ። አንዳችሁ የምታውቁኝ ሰዎች አንድ ቀን ስለ እናት አይደለም ቤተሰቦች ችግር አለ ብዬ ፊቴን አይታችሁ ታታውቁ። ሁሌ ዋጣ አድርጌ ጠንካራ ሁኜ እዛ ጋር ኃላፊነት አለብኝ እያልኩ እንደምሰራ ሁላችሁም ታውቃላችሁ። ቴንኪዩ። ብዙ የሚያከብሩኝ ሰዎች አሉ፣ ባህሪን ስለሚያውቁት፣ ለቤተሰብ ያለኝን ፍቅር ስለሚያውቁት። ይኸው ዛሬ ተዋርጃለሁ። በማን እናት ነኝ ወልጄሻለሁ ባለችው እንጂ እኔ ነፍስ አላውቅም። ትውለደኛ አላውቅም። ዲኤንኤ ይጣራልኝ። ግን እናት ገበና ትሸፍናለች። የእኛ ገበና የትኛው ነው? የእኛ ገበና የትኛው ነው? ንገሪኝ። የትኛው ገበና ይናወጣ? ምንም ገበና የለም ማሪ። ሁሉም በየቤቱ አለ። ሁሉም በየቤቱ ጸብ አለ ማሪ። ምንም ሊገርምሽ አይገባም። እሺ እናት ይኸውልሽ ሁሉም ቤት ጸብ አለ። ሁሉም ቤት እናትና ልጅ ይጣላል፣ አባትና ልጅ ይጣላል፣ ባልና ሚስት ይጣላል፣ እህትና እህት ይጣላል። ኖርማል ነው። እሺ እናት ያላችሁ ታድላችሁ፣ ገበናችሁ የምትሸፍን እናት ያላችሁ ታድላችሁ፣ አውተማጥላችሁ
ከነ መጥፎነታችሁ የምትይዛችሁ እናት ያላችሁ ታድላችሁ። በፊት ለፊት አላችኋለሁ እኮ የኔ አይብስም እኮ ብዙ ነገር ያልሽው እኮ አንቺ ነሽ። እናቴ እንዲህ ታደርጋለች ያልሽው እኮ አንቺ ነሽ። አይገርምም? በጣም የሚያሳፍረው እኮ አንቺ ያልሽው ነው። እስቲ ፍረደን እስቲ። ሰው ምንድን ነው እናቴ ታደርጋለች ያልሽው? ገበና ብለሽ እኮ የተናገርሽው ሚዲያ ላይ አንቺ ነሽ እንጂ ከወጣሽ አይቀር ለምን ደብቅልሻለሁ? ከወጣሽ አይቀር ለምን ደብቅልሻለሁ? ወጣሽ እኮ ማማ። እሺ ሃይሚዬ፣ እኔ እናት አንዴ ላስረዳችሁ፣ ሁለታችሁም አንዴ ላስረዳችሁ። ሃይሚ እናትሽ እግረኛ ሚዲያ ላይ ቀርባ የተናገረችው ስለ ቤቱ እና እናንተ ስለምትሰድቧት ስለማታከብሯት ነገር ነው። ለዛ ደግሞ ማስረጃ አላት። ሜሴጆቻችሁ፣ ቮይሶቻችሁ፣ ምኖቻችሁ እናንተም አልካዳችሁ። ከዛ ውጭ ግን ያወራችሁ ገበና የለም። አንቺ ነሽ ግን እናቴ ወንድ ጎረምሳ ታስገባለች ግንኙነት ስታደርግ ጆሮአችንን እንደፍነን ነበር ምንተኛው ብለሽ ቃልነሽ። እውነት ነው። ነገር ያወራሽ አንቺ ነሽ። 100% እውነት ነኝ። ወሬ አይደለም። ተከብሯት ብቻ ነው የተናገረችው። ወሬ አይደለም። ወሬ አይደለም። በልጅነቴ ማለት ነው ጭንቅላት የተቀረጸ ነገር ነው። ወሬ አይደለም። ማውራበት ጊዜ የለኝም። ሰራተኛ ነኝ። ከጧት እስከ ማታ ነው የምሰራው። በጣም ብዙ አላማ ያለኝ ሰው ነኝ። ግን እሷ ነገሩን ባትጀምሮ ኖሮ አልነግራትም ነበር ብያለሁኝ። ወጥቻለሁ። እንትን ላይ አልወጣሁም። ስለ እናቴ ስሙኝ ብያለሁ፣ አልሰማሁም። ግን ወጥተሽ ከምትዋሺ ከሆነ እነግርሻለሁ። ኦፍኮርስ ዳትስ ዋት ሃፕን ዳትስ ማይ ሪዝን። ኧረ በእናትሽ ፈሪ ተይ ፈሪ። በቃ እየነገርኩሽ ምክንያቴን እኮ ቦታ ጠፍቶ ሀቡ እኔ የምን ነው በላሽ ልውጣ። እሺ እንድትልኪልኝ እኔ እና አንቺ በውስጥ አድርጌሻለሁኝ። ኢንቦክስ ልንገርሽ እናት ልንገርሽ ማ እናትሽ ምንም ቢሆን አልጣለችሽም፣ አሳድጋሻለች። ብዙ ልጆቻቸውን የጣሉ እናቶች አሉ። ይህን እንድታስብ ይፈልጋለሁ። እሺ ማሳደግ እኮ እነዚህ ከሆነ ምን አይነት እናት ነው የምንሆነው? ገባሽ? አሁን እኮ ይሄን ኮፒ ከሆነ የምናደርገው ምን አይነት አናረግም። ኮፒ አናረግም። እኛ የዛሬ እኔ እናቴ እየገረፈች ነው ያሳደገችኝ። ኮፒ አላረግም። ግን እናቴ ኔቨር ተቀይሜያት አላውቅም። ለምን? በእውቀቷ ደረጃ ነው ያሳደገችኝ። እሷ በምታውቀው እሷ ትክክል ነው ብላ በምታስበው ሁኔታ እኔን ልጇን ገርፋ ታፋይ ላይ የተቆነጠጥኩበት የጠባሳ ምልክት አለ እያልኩሽ ነው። እናቴ የምትቆነጥጠኝ ውጭ ወጥቼ ስቆይ ተልኬ ስቆይ የት ሄደሽ ነበር? ለምን ሴት ነኛ የሆነ ነገር አድርጌ የሆነ ከጋብቻ በፊት ልጅ እንዳላመጣባት ትምህርቴን አቋርጫ አጉል እንዳልሆን የሆነ ነገር እንዳልሆን ብላ እናቴ ተቆጥታ ከግቢ እንዳልወጣ ተገርፋ ነው ያሳደገችኝ። ለዛ ደግሞ ዛሬ እኔ በክብር አግብቼ የልጆች እናት ሆኜ የምፈልገውን ህይወት እየኖርኩ ነው። እሷ በለፋችሁ ማለት ነው። እሷ እኔን ተቆጥታ ገርፋ በማሳደጓ ቤት እናቶቻችን እውቀታቸው ያላቸውን ሰጥተው ነው የሚያሳድጉ። እቺ እናት ደግሞ 7 አይነት ስራ ሰርታ በየሰው ቤቱ ልብስ አጥባ፣ በየጋራ ሽርጥ አጥባ፣ እንጀራ እያስረከበች በየሆቴሉ እዚች ሀቡ ነገር እንጀራ ጋግሬ ያሳድጌሻለሁ እና በሆነ ባልሆነ ደበድብሻለሁ። እዛች ጋር ተቀጥሬ ሰርቼ እንዴ ወለሸኛል እኮ የታለ ሳክሪፋይስ? የትኛው ታዲያ የእናት ሳክሪፋይስ አሳይኝ። እንዲናቸው እናቶቻችን ማሬ ሳክሪፋይስ ብታደረግ ለልጆችሽ ይሄ ነው። ከዛ ልትነግሪኝ አልደግመውም። እኔ አሁን እናት ያደረገችብኝ ልጆች ላይ አልደግመውም። እኮ የምትጠየቅ ከሆነ ለምሳሌ እንደዚህ ሆኜ ሰርቼሽ ብን የምትጠየቂ ከሆነ እንዲ አንቺ ልጅሽን አሳድግ ያለ አሳድገኝ እኮ አትይም አይደል እንዴ? አሁን እኮ እሷ ይሄን አድርጌ ተቀጥሬ ሰርቼ አሳብልቼሻለሁ። እሺ ላውጣው? ስለዚህ ራሴ ላጥፋ አይደለም። ሀይሚ ለምን ታስፈራሪያታለሽ? በእናትሽ ተይ። ልንገርሽ በፊትም ይኸውልሽ አሁን እሷ ስለምትወድሽ እንደ ልጅ እንደ እናት ስለምትጠብቅ ከአንቺ ለምን አትልክልኝም? አንቺ ልጄ እያለሽ እንዴት እኔ ቡና ከሱቅ ተበድሬ እጠጣለሁ? ለእህቶችሽ ይህ እኮ እናትን ማስቀናት። ለእህቶችሽ ለታናናሾችሽ ብር እየላክሽ በራይድ እየሄዱ ፒዛ በርገር እየበሉ ቦሌ እየተዝናኑ ይኸው እንግዲህ እናት ብሉልኝ አይደለም የምትለው። እኛ የምናውቀው የሁሉም እናት ብሉልኝ፣ ዋናው እናንተ ሰላም መሆናችሁ ነው ብላችሁ ተመርቃችሁ ከቤታችሁ ስትወጡ ነው። ሁላችሁም እሷ እየራባት እሱ ሁሉ ድራማ ነው ሀቢባ፣ እሱ ሁሉ ድራማ ነው። እንደውም ማለት ነው ሰፋሪ የሆነ ነገር አንዴ ላውራ እንረዳሽ ጸባይሽን አስተካኪ። አሁንም አታክ እያደረገችን ነው። ገባሽ? አሁንም ራሱ ጸብ የሚፈጠረው ወይ ሰክራ ገብታ መታችን ይሉኛል። ገባሽ? ሰክራ መታችን ትለኛል። እንግዲህ አባታችን በውሸት ሂዱና ቁርአን ምቱና መስክሩበት እንዲታሰር የምትል ሰው ናት። እኔ ከዚህ በላይ አልችልም ሀቡ። ቻሉሽ እንጂ ከእሷ ጆሮ አልሰማሽም። እነሱ ስየዋሹ ቢሆን እንደምትዋሸኝ አውቃለሁ። እናቴ ናት ሀቡ። አንቺ ውጭ ነሽ ያለሽው ብዙ ማታውቂው ነገር አለ።
እኔ ግን እድሜ ልኬን የኖርኩበት ነው። በጣም ነው የምትዋሸው። በጣም ለምሳሌ I don't have time for this በጣም ሀቡ እኔ እየታመምኩኝ ነው። ፕሊዝ ሻይምዬ እዚህ ጋ ያለውን 40 ሺህ ህዝብ አክብሪ ነው። አሁን እናት ናት በሚለው እናት ስለሆነች ነው በሚለው ማንም እየተረዳኝ አይደለም። እናት ከእናት በላይ ምን አለ ማሬ? እንዴ ሀቡ ላይክ እናት ስለሆነች። እሺ ከዚህ እዚህ ምድር ላይ ከእናት በላይ ሊያዝንልሽ የሚችል አካል አለ? እስኪ ንገሪኝ፣ አንድ ጥሪልኝ። ዳስ ፖይንት። ያ ማለት እኔ በህይወት ማንም ሰው አዝኖልኝ አያውቅም ማለት ነው። እናት ከሆነች አዛኟ እንደምታያት ነው፣ እንደምትናገረው ነው፣ እየሰማሽ ነው የምትለውን ቃላት። አዎ ለሰዎች እየሰጠሽ እኔን ጾም ስታሳይ የለኝም ብር ማማ ከዚህ በኋላ ኦኬ። እሱ ከሆነ አላደርግላቸውም። ድሮ ማርገሽልኝ አታውቂም። አሁንም አናፍቅም። እኔ አፍላፊ አልፈልግም ሀቡ። እኔ ከእሷ ጋር ከዚህ በኋላ ማውራት አልፈልግም። እኔ አፍላፊም አልፈልግም፣ መመላለስም አልፈልግም። ላስ የምጠይቀውን ነገር ስለማትፈልግ ላይ የምትፈልገውን አታውቅም። ገባሽ? ኤግዛክት እንዴት ትሆንልሽ አንቺ? እናትሽ እንዴት ትሆንልሽ አንቺ ሰላም እንድትሆኝ ከእሷ ጋር? ኖ ከእሷ ጋር ሰላም አልፈልግም። በቃ የራሴ ማረቅ ነው። ምን ታስተካክልልሽ? ለምን ኖ ሀቡ እኔ በቃኝ። ይሄ መጨረሻው ነው። አክቹዋሊ ይሄ መጨረሻው። ከዚህ በኋላ ምንም የሚስተካከልም የሚጀመርም ነገር የለም። አምዳን ምን ብታረግ ነው ልትረጃት? እኔ ነው አልፈልግም ሀቡ። እኔ ተውን የምር በቃኝ። ማለት ምን ታደርግልሽ? ይህን ታድርግ ከዚህ በኋላ እረዳታለሁ በይ። ይህን ካደረገች ከዚህ በኋላ ነው የበፊቱ ያልኩሽ ነው። እኔ ሁሉ ካወራሁ በኋላ ቀልድ ብቻ አይመስልሽ ሀቡ እኮ አይደለም። ተስተካክል ራሷን ብለሽ አይሄት ኤቭሪቲንግ ራይት ናው ነው። አሁን ላይ እንደውም ሁሉም ነገር ነው ያስጠላኝ። እዚህም የወጣሁት ልክ እንዳልኩሽኝ ሌላውን ዲፌንድ ለማድረግ ነው። እሷንም መጥፎ ነገር ማውራት ፈልጌ አይደለም፣ ግን መልስ እየሰጠዋት ነበር። ራሴን ግን እንደሆነ ቦታ ላገኛለሁ ብዬ አስቤ አላውቅም ነበር ከዚህ ሁሉ ጊዜ በኋላ። ሰው አምዳን ልጅ የላትም፣ ሃይማኖት የምትባል ልጅ የላትም። ቀብራታለች፣ አታውቀኝም፣ አላውቃትም። ጀስት እንደዛ ህይወት አይቀጥል። ከዚህ በኋላ የተሻለ ነገር ሶሻል ሚዲያ የሚሰጥሽ ከሆነ ሶሻል ሚዲያ እነሱ ይርዱሽ። እዚህ ጋር አለች እናት ናት ምናምን የምትሉ ግቡና እርዷት። ኦኬ ያው ከፈጣሪ ታገኙታላችሁ። ግን አምዳን በቃ አምዳን። አሁንም ሰው ሲረዳኝ እኮ ነው የኖርኩት የኔ ውድ። አሁንም እኮ ሰው ነው የሚረዳኝ የኔ እናትዬ። እኮ አንዴ እኔ ላናግራት። ሰላም አልፈልግም፣ እኔ ሰላም አልፈልግም። ምክንያቱም ሰላሙን እንደማላገኘው ስለማውቅ ነው። ሀይሚዬ እኔ እናት አዳምጪኝማ፣ በእናትሽ እኔ ታላቅሽ ነኝ። እኔ በ6 ዓመት እበልጥሻለሁ። አዳምጪኝ እኔ ውድ፣ እኛንም አክብሪን። እዚህ ጋር ያለውን 41 ሺህ ምናምን ህዝብ ወለደችሽ፣ ልጇ ነሽ። እንደ እህትም እንደ ልጅም እንደ ጓደኛም አብራችሁ በድህነት ብዙ ነገር አሳልፋችኋል። እንደ ነገርሽን ታናናሾችሽን ታግዣት ነበር። በአስተዳደግ እናትሽ እየለፋች ስታሳድጋል ያ ሁሉ ነገር አለፈ። በቃ አጥፍታለች። እሺ እሷ አጥፍታለች ይባልና ይቅር በያትና ሰላም ሆኑና ለመሰልሽ ሁሉ ነገር ያልፋል። ነው ብር ኃላፊ ነው። እሺ ብር ኃላፊ ነው። መሞትም አለ። ዛሬ ልሞት እችላለሁ፣ ነገ ልሞት እችላለሁ። እሷም እንደዛው። ለሚያልፍ ቀን ቁጭ ብለሽ እንደዚህ የልጆችሽን ስጋ መብላት በቁም ይህን ከማይ በሞት ይሻለኛል። አይገርምሽም? ፋክ ደማኔ እኔ ምንም ገንዘብ ከዚህ በኋላ አይታየኝም። ታውቀዋለች። እሷም ለራሴ ያልዘንጥበትም የቤተሰብን ጎደሎ ነው ሞላበት። በዛት የበላ ነው አንድ ቀን የቀመሹ የሚያንገበግባት ከሆነ እናት አይደለችም እሷ። ዊ ዶንት ኖው ሄር ኸላስ። እንዴ እኛ የስንቱ ፊት ገርፎ ነው ዛሬ እዚህ የደረስ ነው። እናታችን አላረገችልንም ብለን ቀን አንድ ቀን ስሟን አስተናናቅም እንዴ? እሷም ብዙ ሰው ፊት ገርፏታል። ኖ በቃ እኮ አትሊስት ተረጂያ አትሊስት ኦኬ ተረጂን የሆነ ነገር ተቆጣሽ ያ ግን አትሊስት የሆነ ነገር ከተፈጠረ ተናደሽ ነው። ኦኬ ተናደሽ ነው እንዴ? ውስጣችን ያለውን እሳት ማንም ሰው አያውቀውም። እንደ እናት ቁጭ ነው እንዴት እንደምትለበልብሽ እናትነቷን እስክንረሳው ድረስ። እኔ ድምጿን ስሰሙ ትሩማ አለብኝ። አይከናት ከምን የተነሳ ነው ንገሪኝ። ከየት መጣ ጥላቸው? መቼም አልፈጠርኩትም ራሴ። ድምጿን ስሰማ መጣው ከየት እንደመጣ ልንገርሽ። በልጅነታችሁ ስለምትቆጣችሁ ስለምትገርፋችሁ ድምጿን ስሰማ ታመማለሁ። ሀቡ ታመማለሁ። ሁላችንም ያደግንበት ነው። ተገርፈን ተቆጥተን ያደግነው እና እኛ ያን ከዛ ነገር ራሳችንን አድነናል። ራሳችንን አክመን አድነን ዛሬ ላይ ለእናቶቻችን ፍቅር ኖሮን እያደግን ነው። ሁላችንም አንድ አይነት አስተዳደግን ያደግነው፣ አንድ አይነት እድሜ ላይ ነው ያለ ነው። እንዴ ድምጿን ስሰማ እታመማለሁ። ልክ የሆነ ትሩማ ነው የሚሆንብሽ። ድሮ ያደረገችሽ ነው ትዝ የሚልሽ። ይሄ ወሬዋን በተለይ ስሰማ ታመምኩኝ። ታውቂያለሽ ሶሻል ሚዲያ ላይ ሴም ቲንግ። በልጅነታችን እንደዛ ነው የምታወራው፣ አሁንም እንደዛ ነው የምታወራው። ይጥቀምሽ። ዊ ዊሽ ዩ ጉድ ላክ። ሂጂበት፣ ቀጥይበት፣ ፖስችን ወሬቨር ኢትስ ኦኬ። በቃ ፈጣሪ መልስ ይሰጠናል። ከዚህ በኋላ ከማንም ምንም አንፈልግም። ያው የማንም ኮመንታችን የኔ ማር ልንገርሽ እናቴ፣ እሷ አልፖስተቻችሁም። እሷ የቀረበችው ሚዲያ ላይ ይኸውልሽ እሷ የቀረበችው ሚዲያ ላይ ስለ ልጆቿ ክፉ ነገር አላወራችም። እንደማታከብሯት እንደምትሰድቧት ተናገረች። ለዛ ደግሞ ማስረጃ አላት። እናንተ ማምናችኋል። ከዛ ውጭ ምንም አይነት
ነገር አላወራችሁም። እና ቤቱን አባትሽ እንደወሰደባት እናንተ ከአባታችሁ ጎን እንደቆማችሁ በቃ መገፋቷን ብቻ ነው የኢትዮጵያ ሕዝብ ይፍረደኝ ብላ አንዳችን ካልሞትን ነው አውቃለሁ። የሰፈር ሰውን ያደረገው አንዳችን ካልሞትን ለምን ትወቀሳለች? እኛ አሁን ቤተሰብ ውስጥ እንዳለ ታውቂያለሽ። አሁን እኛ ራሱ ስናወራ እንዴት አድርጋ ነው የምትረጋገው እናታችን? ሰላም እኮ አትፈልግም። በቃ አንዳችን ካልሞትን እዚህ ቤት የሆነ ሰው ካልሞተ በቃ እነሱ ወደ ራሷ የምትመለሱላ አይመስልንም። አሁንም ቢሆን ሞትን የሚያመጣው ፈጣሪ ነው፣ እኛ ስለፈለግነው አይደለም። ኦኬ። ግን አሁን ዛሬ አየሽ ሰው ነገ ይሞታል። ብር አይደለም ዛሬ የፈለግሽውን ብር ልክልሻለሁ፣ በፊት ለፊታቸው ልስጥሽ። ምን ያክል ነው የምትፈልጊው እናቴ? ብር ግን አይደለም። ገባሽ? አንቺ ስለ እናትነት ነው እያወራሽ ያለሽው። ስለ እናትና ስለ ልጅ ነው እያወራሽ ያለሽው። ስለ እናትና ስለ ልጅ ነው እያወራሽ ያለሽው። ግን ያንቺ ኃላፊነት የተሸክሜ ነው ያለሁት። አሁንም ቢሆን የራሴን ህይወት እየኖርኩ አይደለም። ተሰምቶሻል? ልጄ ጎበዝ አልሽኝ፣ እደጊ ፈጣሪ ስትሽ አልሽኝ፣ አልሰጥሽኝም ብለሽ እየጣላሽኝ ነው። ለዞም አላቅሽም አታውቂኝም። ካላስ አላቅሽም አታውቂኝም። አልወቅ እንዳንቺ አይነት ልጅ ነኝ። አልወቅ ሀሙ እኔ ልወጣ ነው። እሺ እናቴ ቁጥር አሁን እዚሁ ታርቃችሁ ፈታችሁ። ይሄ ቀላል ነገር አይደለም። ሀቢባን ተያት። ግሩፕ አደራጅታ እኮ እሷ እኔን ለማጥፋት የተነሳች ሰው ነች። እኔ እወጣለሁ። ላጠፋ እኮ ስል ስለ ዳጉ በኢንቦክስ ቁጥርሽን ተያት ሀቢባ። ኢንቦክስ አስቀምጪልኝ፣ በውስጥ እናወራለን። እህቶችሽንም በዋትሳፕ አወራቸዋለሁ። እናወራለን። መታረቅ አለባችሁ። ሁሉም ነገር አላፊ ጠፊ ነው። በእናትሽ አይ ነው በቃ ያለፈው ሁሉ አልፏል። በቃ ወደፊት እንራመድ። ያለፈውን ነገር ድነን ካለፈው ቁስል ወደፊት ቁስላችንን አክመን ድነን ወደፊት መራመድ እና መራመድ ብቻ ነው ያለን አማራጭ። ለምን የለንም። ሰላም ይሻላል። እሺ እናቴ ደህና ደሪ ባይ። ደስ ይለኝ ነበረ ግን እንዲህ በቀላሉ የሚፈታ ነገር ስላልሆነ ሀይሚ ፎሎ ተደራርገናል። ቁጥሯን ታስቀምጥልኝ እና በውስጥ ልጆችሽን አውርቻቸው ልናስታርቃችሁ እንሞክራለን። እሷ በርዛቸዋለች እኮ ኦልሬዲ። ይኸውልሽ የምታደርግላቸው ነገር ስላለ እኛ ሀይሚ የምትለንን ነው የምንሰማው፣ አንቺን አንሰማም። እናታችን እሷ ናት። ነግሬሻለሁ፣ እንደምታደርግላቸው እኔም ነግሬሻለሁ። አልተሳሳቱም፣ ታረጋለች። ግን እኔ የምላቸውን ነገር ሳይሆን እሷ የምትላቸው፣ በተለይም በአባቷ ጉዳይ ላይ ቤቴናውን ያስነጠቀችኝ እሷ ናት። እውነቴን ነው የምነግርሽ። አንሄድም አሉ ይግባኝ ሰሚ ስንሄድ ልጆቹ አሉ። አሁን ለምን አይመጡም ታዲያ? አንሄድም ምክንያቱም ሀይሚ አትግቡ ብላናለች። አባቷንም ቀጥ አድርጋ የምትረዳው 20 ዓመት ውለታ ለዋለበት የምትንከባከበው አባቷን ነው። አየሽ፣ የትም ዞሮ ሲመጣ የትም ሲሄድ የት ነበርክ ጥላን የት ሄድክ እንኳን ብላ ጥያቄ አላነሳችው። ዛሬ እሷ ጠርታ የምታመጣቸውን ጎረምሶች ምን እንዳለች ሰምተሻታል። የእንትን ዘመዶቻችን እንደዚህ ዘመዶቻችን። እሷ ግን ይሄን አሁን ይሄን ስላለች እሷ ከጥፋተኝነት አትወጣም። ህሊና ነው የሚከፍለን። ስለዚህ እኔ አሁንም ነገ ልጆች አይጠቅማችሁም። እኔ ላልፍ እችላለሁ። ኖር ያለው እኮ ሰው እኮ ወደ ጉድጓድ ነው እንጂ ወደ ልጅነት ወደኋላ አይመልስም አይደል? ግን እነሱ የሚገጥማቸው ብዙ ነገር አለ። ነገ ወይ እናቴ የሚሉበት ቀን ቅርብ ቀን ነው። ወላሂ እውነቴን ነው። ነገ ሲያገቡ ብላኛለች፣ ብትሞቺ ብላኛለች ሀቢባ። እኔ እኮ እናት ስለሆንኩ እኮ ሆዴ ስፍስፍ ብሎ ነው ያናገርኳት። በሞትሽ ሀቢባ ይኸው ልሳኔን ይዝጋው ሃይማኖት 3-4 በሞትሽ። ይህ እንደው ሳወራ ራሱ እኔ ቢገቡልኝ አሁን እነ ጽጌረዳ ሁሉ ለምን ትሞታለች? ለእናንተ ኑራ ለምን ትሞታለች? በጣም አልቅሳለች ጓደኛዬ። በሞት ትለኛለች። ሁሌ ሞቴን ነው የምትመኘው። እንግዲህ ነፍሴን በእጅ አላጠፋው። እንግዲህ ፈጣሪ ቀኑ ደርሶ ካልወሰደኝ ልጄ ሞት ነው የምትመኝልኝ ሃይማኖት። ሰው ነው እንደ አመራር የሚሆነው የሚያስተዳድረው ከሰካራም ከሜዳ ላይ ከመጠጥ ቤት አምጥቶኝ ነው ወረዳው ተስራ ማዚ በጣም ለሴቶ ምሳሌ ትሆናለች። ለሌሎም ሴት ብዙ መከራ ችግር ያሳለፈች ናት። ለሰው ታዝናለች፣ ፍትሃዊ ናት፣ ታስተውላለች ብሎ እኮ ወረዳው ላይ ሴት ማህበር ሰብሳቢ አድርጎ ሴቷን እንድመራ ሲያስቀምጠኝ እሷ እንደምትል አይነት ሰው ሆኜ ነው እኔ። አንድ ሰው ወጥቶ እንኳን እጁን አውጥቶ ብታይ መዓዛ አትሆንም እኮ ያለኝ ሰው የለም። ዛሬ ግን እሷ ስም ድፋ ይሄ ስላለች ከተጠያቂነት አታልፍም። አላህ ይከፍላታል። በቃ ሁሉም ነገር ያየው አላህ ነው፣ እሱ ይክፈላት። አይ ክፈላት። አይ አለማወቅ ነው፣ ልጅነት ነው። ይክፈላት፣ ወላሂ ይክፈላት። ሀቢባ ይክፈላት፣ ወላሂ ይክፈላት። ለመሰች ጨመረችብኝ። አየሽ ሰሞኑን እኔ ሆዴ ቆስሏል።
ናናግራቸውና አራቱንም ዋትሳፕ ክሬታ አርጌ በዋትሳፕ አናግሬያቸው እመክራቸዋለሁ። እኔ እንደ ታላቅ እህት እኔ በእድሜ በጣም እበልጣቸዋለሁ። እንደነገርኩሽ አንቺ እኔን አታደርሽኝም። አንቺ ራሱ ልጅ ነሽ። በ10 ዓመት ነው የምትበልጭኝ። ተሸወርኩኝ እኮ ሀቢባዬ፣ ተሸወርኩና አስታርቃቸዋለሁ። ግን አንቺን አሁን እዚህ ጋር ያለ ሰው እንዲያ በኋላ በግ እሱና እሱን ነው የምልሽ። እንግዲህ ከመሬት ተነስታችሁ ማናቀውን አባታችን ጣሙን ማናቀውን አባታችን ሂዱ ተናገሩ። ኦኬ ድሮ በህፃንነታችን ለምን ነበር ፖሊስ እየመጣ የሚጠይቀን? ለምን ምን አድርገን ነው በህፃን? ኦኬ አሁን እሺ መልስ መስጠት ተወኝ ነው አለች። በፊት ምን ሆኖ ነበር? ለምንድን ነው የጠንቋይ ቤቷ ጋር ሄደሽ ፎቶን እየሰጠሽ ሴትዮዋ ደውላ ግንባርሽ ነጥባለ ቀሚስሽን አምጪ የምትለኝ ለምንድን ነው? ለምን ስትሄጂ አንፈልግ ያለማወቅ አንዳንድ እናቶች ልጃቸውን ለማድረግ ይሆናል እውቀቷ ይሆናል እኮ በቃ ይሄ ማለት አሁን ይሄ ነገር ቀስም ነው የሚልሽ ሆነ ለአንቺ ይኸውልሽ ለአንቺ ሄዳ ከሆነ እናት ስለሆነች ስለመጣ ታቆማለች። የሄደችው በራሷ ጉዳይ ነው። ዋሬቨር ኢትስ ኦኬ። አሁን እኮ ለምን ሄድሽ አይደለም ብዙም ማንፈልጎን ነገር ነው የምታደርገው። እያስማማሻት እዚች ጋር እዛ ጋር ጠንቋይ ሄዳ የሆን ነገር አድርጊ የምትላት ከሆነ ገባሽ? እሱ ነው ደግሞ አባታቸውን እንደዚህ አድርጉ፣ አባታቸውን እንደዚህ አድርጉ። እኛ አባታችን ረስተነዋል። ጣሙን አናውቀውም፣ ፍቅሩን አናውቀውም። ሄደን ከመሬት ተነስተን ቤት አንኳኩተን ና ውጣ ጠፍተህ ካለ ሁሉ አመት ለምን እዚህ በር ዘግተህ ተቀመጥ ብለን እንድንጣላ እኮ ነው የምንፈልገው። ትንገረን ፖሊሶቹ አሁንም እየመጡ ኑ ላውራችሁ ፈልጋለሁ። ፖሊሶቹ አሁንም እየመጡ እናቴ ተጨርስና ከዛ አንቺ የምትፈልጊውን ትነግሪያታለሽ። ፖሊሶቹም ይመጡና ኑ ላውራችሁ ፈልጋለሁ። ልጆቹ እኮ ተደብድበው እንቅልፍ አንተኛም አሉ። እየሰከረሽ መታሩ በር ትደበድባለች አሉ። አንዳንዴ በዚህ ሰዓት ነው የምልሽ፣ በዚህ ሰዓት እሱን እያዩ እሱን ጎረቤት መጠየቅ ይቻላል፣ መጠየቅ ትችያለሽ። ኢስ ፐርፌክት ግን እንደዛ ሁሉ እየሆነ አሁን ቤት በኩል ነው ሰላም ከእሷ ጋር መፍጠር የሚቻለው። አሁንም ፖሊስ ይመጣል፣ አሁንም ሰው ይላካል፣ አሁንም ጎረምሳ ይመጣል በከሌ በኩል ነው እየተባለ በቃ ኦቨር ነገር ሆነ። ኦኬ 5 ልጆች ወልጃለሁ። 30 ዓመት ሳይሞላኝ ልጅ ነኝ። ችግር አለ እዛ ጋ እስኪ ኑ ብዬ መደብ ስሩልኝ እላቸዋለሁ። ግላላበሽ ቤት ሲሰራ ማለት ነው ጭቃ የሚለጥፉት የሚሰሩት እነሱ ነበሩ። በኋላ ላይ ግን እኔም ደግሞ እድሜሽ ከፍ ሲል ወረዳ ላይ ስትንቀሳቀሽ አንዳንድ የሴቶች ጥቃት ላይ ስትሰሚ ግንዛቤ ይኖርሻል አይደል? እኔ በራሴ ሰዓት አቆምኩኝ። በእውነት ሀቢባ በአሁን ሰዓት እኔ ቤት ውስጥ እንዲያርጎ ታገኛለሽ። ልጆችን እንዲያጠቁብኝ ጎረምሶች ይመጣሉ። ትቀበይዋለሽ? አይባ አልቀበለውም። ለልጆቼ በጣም ሳሳለሁ እንደ እናት። እኔ እኮ ና ብለሽ ና ልጄን ትይዋለሽ ስለወለሽ ታውቂዋለሽ ብዬ ነው። እና ልጆችን እንዲያርግልኝ ጠላቶቼ ናቸው እንደ ልጆቼ። ልጅ ወገን ነው። ከልጅ በላይ እኮ ዘመድ የለም። ለምን አባቷን አትወቅሰው? የሁሉ ዱላ በእኔ ላይ ጭራሽ ሞራሌን እህቶቿን ልካ አባቷ ጋር አለያይታ እኔ እንዳልጠቀም አድርጋ ለምንድን ነው ይሄ ሁሉ ነገር ብታንገላታኝ? በሞት ምን ትጠቀማለች? ምስጦን አትበላኝም እኮ ሃይማኖት። እውነቴን ነው የምነግርሽ። ብር እኮ ልክ ያለው ብላይ ባንክ ሄጃለሁ። ታናናሾቿ ከአንቺ ከእናታቸው ይልቅ ታላቅ እህታቸውን እሷን የሚሰሟት ለምንድን ነው? ያው ቅድም ብለሻል፣ ገንዘብ እንደምትልክላቸው በርገር፣ ፒዛ ሂዱ ቦሌ ፈታ በሉ ብላ የራይድም የምግብም እንደምትልክላቸው ተናግረሻል። ሰው በገንዘብ ተገዝተው ነው ከአንቺ ይልቅ እሷን የሚሰሟት። ወላሂ ሀቢባ የምታደርገውን ነገር ካልደበኩኝ ሌላው ለምን ዋሻለሁ? ታደርግላቸዋለች ለእህታቸው የምታደርገውን ነገር ወላሂ ተናግርሻለሁ። በቃ የለበሰችው ልብስ አይቀራትም ትልካለች። ግን በቀል እኔ ላይ ገብቶሻል። እናታችንና እሷን የምንሰማት አሉኝ እኮ እሷ ስም ያወጣችልኝ እሷ የወለድኳት ማንም ቢወጣ መዓዛ እንዴ ስታደርግን አየን አይላት። ሌላው ደግሞ ማለት ነው ሀቢባ ጤና ቢሮ ስራ መጥቶ እኔ የምሰራው ስራ ነበር ሴተኛ አዳሪዎች ቆጠራ ተብሎ ማለት ነው። ቆጠራ እንቆጥር ነበር ምን ያህል ሴቶች አሉ ተብሎ ማለት ነው። ስልክ ሰጥቼሽ ትጠይቂያለሽ። አዲስ አበባ ጤና ቢሮ እኔ እንድጠቀም ብለው ማለት ነው። ደውለሽ ትጠይቂያለሽ። አምቡላንስ ተዘጋጅቶልን ስንቆጥር ሆቴል ውስጥም አንዱ እኮ ምን ያህል ሴቶች አሉ፣ ምን ያህል ሴቶች ያድራሉ ትገቢያለሽ አይደል? ከኋላ ኋላ እንደ ዘበኛ ሰው እየላክን የት ወጣች የት ገባች ብላ ከኋላ ኋላ
እኔ ቆይ ምንድን ነው ቆይ ባሌ ናት እንደ እሷ እንዲ ሀቢባ አያስጠላም? ልጅ እንዲህ ሲሆን ሆቴል አየሁሽ ስትለኝ ባለፈው ደውሉላት አለች። ሆቴል ገብታለሁ። አዎ ገብቻለሁ። እዛ ጋ ያለው ሆቴል 29 ላይ እኮ እየቆጠርን እኮ ነው። ሆቴል ስንት ክፍል አለው ብለን እንቆጥራለን። ስንት ሴት ያድራል ብለን እንቆጥራለን። እየሰራው እኮ ነው። ምን ልትሰርቅ ገብታ ነው? ጠይቋት። ምን በላሽ አትለኝ፣ ምን ጠጣሽ አትለኝ። ክብሯን የትም ቦታ ላይ ልታይ፣ እውነቴን ነው የምነግርሽ ሀቢባ፣ የትም ቦታ ልታይ እኔን እሷ ባለችኝ መንገድ ማንም ስሜን አያነሳው። እውነቴን ነው የምነግርሽ። እገባለሁ ሴት ማህበርም ስሆን መታወቂያ ላወጣ ሄዳለሁ። ሴቶችም ማህበር ግቡ ላለው በበጎ ፍቃድ ደግሞ በሽተኞችን እንከባከባለሁ። እኛ አሮጊት እነዚህ የደካሞችን ኤችአይቪ ታማኞችን እንከባከባለሁ። ስራዬ ከብዙ ሰው ጋር ያገናኝ። እሷ የምትለኝ አይነሳ እኔ አይደለሁም ሀቢባ፣ እውነቴን ነው የምነግርሽ። እሷ እኔን ለመግደል የተነሳች ሰው ናት። እንዲህ ሰሆን እንኳ ማሚ ምን ሆነሽ ነው እንዲያስከፋንሽ ወይ ቶሎ ሂዱና እናታችሁን ይቅርታ ጠይቁ ማለት ነበረባት። ግሩፕ አደራጅታ አሁንም ልትጋላይ ነው። አየሻት አላማዋ። ልምጣላት እኮ እያለች ነው። ልምጣልሽ፣ እሰራልሻለሁ፣ ልምጣልሽ፣ ስልኩን ስጧት። አልሰጥም ስል እየሰማሁ ስትሰርቤ ነበር። እና ጥሩ ነገር ይጠብቃታል ማለት ነው። ጥሩ ነገር ይጠብቃታል ማለት ነው። በሰፈሩት ቁና መሰፈር አይቀርም። እና ይሄን ነው እኔ በቃኝ። ከዚህ በላይ ምንም አልም አይባዬ ምጠቂ ነገር በጣም ውሸታም። ዛሬ ብርብ ስለምትመነዝር ብሩ የሚያልቅ አይመስላትም ሀቢባ። ትላንት እናቷ የሞተችባት ልጅ ስልክ አምጥታ ከስልኩ አውጥታ ማለት ነው። ይሄ ምን ነበር የሚባለው የሚተላለፈው የለም ብር ማስተላለፊያው፣ እሱ ስታረግ ስልክ አይሰራም። አይምሮዬን ለመንካት ለእህቶቿ ስልክ ስትልክ ለኔ ትለገኛለች። የሆነ ነገር ምንም ማለት እኮ አይደለም እኮ ያው ባዳ እኔ ስንት ማን ባዳ ከጎን ያለ ማሚዬ እኔ ያለሁልሽ የሚሉ እኮ ኢትዮጵያን ተፈጥሯል አይደል? በስልክ እየደወሉ ኢትዮጵያ ስመጣ እናገኝሽ፣ እኔ እናቴ ሞታብኛለች ስላለው ነው የወቀሰችኝ። አየሽ ብሞት እንዲህ አትለኝም ነበር። አየሽ ጠየቤ ኖሮ እንደ አባቷ ዛሬ አትወነጅለኝም ነበር። ገባሽ? እሱ ግን ታድሏል። ይኸውልሽ እሱ እኮ ሄዶ ፈታ ብሎ ኖሯል። አራቡም አልጠመውም። እሱን እንዳላለችው አየሽ ዛሬም ወጣ ይሄን አለች። አየሽ ጎበዝ ነው እሱ። እኔ ስላልጨከኩ ነው፣ እኔ ሆዴ ስላልቻለ። አየሽ ዛሬ ስሜን አየሹ። ብድሯን ታገኘው። ወላሂ ብድሯን ታገኘው። ምንም አይደለም። እንዲህ ስላለችኝ እንደ ሞራል አይነካም። ግን ልጅ ወገን ነው ሲባል አይሽ ጠላት ነው። እንዲህ አይነት ልጅ ማላየሽ ከመሬት ተነስታ ግድግዳ ፍቃ አልበላ እሌለኝ ዋጋ ከፍያለሁ። ልጆቹን እያስተማርኩ ነው። አይሻት ለልጆቹ እንዲያርኩ ነው። 9 ወር ግን ተሸክማ አመጣቸዋለች ወይ ወልዳቸዋለች ወይ? እናታችን ናት አትልም። እንዲሁ ጋር እንዲሆነ እንዴት አውዙ ቢላሂ እብድ ነኝ ማለት ነው። አብጃለሁ። ለምን ሐኪም ቤት አልገባም ታዲያ እንዴ? ወሬ ሄዶ ከማውራት እናታችን ታማለች ከምትገለን አባቴ ሰው ፈልግና እናታችን ትታከም ለምን አትልም ታዲያ? ተምራለች፣ እንግሊዝኛ እያወራች አይደል? በሽተኛ ናት። ለህይወቷ ብዬ አዝኜላት ነው። እያዘነችልኝ ሳይሆን አይምሮዬን እያበላሸች ነው። አየሽ ትላንት እህቶቿን አደራጀች ከአባቷ ጋር ሁና፣ ዛሬ ደግሞ ሚዲያ ላይ አየሽ። ይህን ሳምንት ታምሜ ነበረ። ይሄ አንጀቴ ቆስሏል። እውነቴን ነው የምልሽ። እኔ አንቺ ህይወታችን የበላሽ ስትለኝ በጣም ታምሜ ነበረ። ሚዲያ ላይም ስትናገር የሆነ የሚያምሽ ነገር አለ እና አልሞትም አልኳት። አየሽ አልሞትም አልኳት። ዛሬም ላይቭ ገብታ የቀረውን አይምሮዬን ልታበላሽ አየሽ። እና እቀበላለሁኝ። አሁን አድማጮችም ገብተው ማሚዬ ያንቺ ችግሬ ነበር ሲሉ እሺ እላለሁ። ልጆቼ በእድሜ ክልል ያሉ ሰዎች ሊገቡ ይችላሉ። እሷ ግን ወጣት ናት። ነገ ወላሂ ለአዚም ፍርድ ይሰጣል አላህ ማለት ነው። ወላሂ ለሁሉም ፍርድ ይሰጣል። እኔ ለእነሱ ካልኖርኩኝ ለስሜት የኖርኩ እናት ከሆንኩኝ አላህ ይፍረድ፣ አላህ ይፍረድ። በቃ እኔ ሌላ ምንም አለም። ሀይባዬ የምጠይቅኝ ነገር ካለ ጠይቅኝ እናት። በጣም ያሳዝናል። ያው ሃይማኖት የተናገረቻቸውን ነገሮች ሰምተሻል። ግን እኛ ማንን ማመን እንዳለብን አናውቅም። እሷም አንቺም ተናግራችኋል። ያለ ማስረጃ ማንንም ማመን አንችልም። ግን እንደ እናት ያው እኔ ሃይማኖት አንዴ ቆይ ትናገር እና ከዛ እናገር። ሃይማኖት ወይ ይሰማል። ያንቺ ተራ ነው እንግዲህ። እናትሽ የተናገረችውን ሁሉ ሰምተሻል? ሰምቻለሁ። አንቺ ደግሞ ማለት ሁሉም ውሸት ነው። በጣም ብዙ ውሸት ነው። ይሄ ሰውን የማሳመን ነገር ነው እሷ የተያዘችው።
ኦኬ ሰውን የማሳመን ሰውን የማስለቀስ ይሄ ባይዘወይ ይኸውልሽ፣ እኔ በጣም የተማርኩት ነገር አንድ ከሷ ምን መሰለሽ፣ በውሸት ሰው ልታሳምኝ ትችያለሽ፣ ግን እውነት ግን ራስሽን ማለት ነው ራስሽን ጸጸቱት ነው የሚከትሽ። ለዛ ነው ደስተኛ አትሆኝም በህይወትሽ በሙሉ። ባይዘወይ ውሸት ይበቃል ከዚህ በኋላ። በትክክል አንቺ የአላህን ፍርድ የምትፈልጊ ከሆነ እውነቱን ተናገሪ የመጀመሪያው። ምክንያቱም በእውነት ነው አላህ የሚፈርደው። ውሸት ስለዋሸሽ እዚህ ጋር ሰው ሊያምንሽ ይችላል፣ ግን አላህ እውነቱን ያውቃል አይደል? የምርኛት ከመሬት ተነስተን አንቺ የምንመልስልሽ ከሆነ የምርኛ አንቺ የምንጠላሽ ከሆነ ያለምንም ምክንያት አላህ መልሱን ይሰጣል። እንግዲህ እናየዋለን ሁላችንም። ኦኬ ሁሉም በራሱ ያገኘዋል። ኢትስ ኦኬ ሀይሚ፣ ምክንያታችን በቂ ነው። እናታችንን ው አሁን አንቺ ከተናገርሽው አንጻር ስነግርሽ አንቺን ያለ ምክንያት ይጠሉኛል ልጆቼ ብለሽ ካሰብሽ አላህ ይፈርዳል አልሻት። ይሄ ቃል ሲተነተን ምን መሰለሽ፣ እናታችን እንደምትጠሏት እየተናገርሽ ነው። የምትጠሏት ኃይለኛ ስለነበረች ስለምትማታ ብለሻል። እሷ ማዋል ካደች ማውመታችሁ ነበር፣ ቆነጥጣችሁ ገርፋችሁ ነበር። ለምን ልጆቼ እንዳትበላሹብኝ ፈራ ስለነበረ ብላለች። ስለምትማታችሁ እና ስለምትሰድባችሁ ስለምትቆጣችሁ ነው ይሄ ሁሉ ጥላቻና ጥሎ የጠፋን አባታችሁ ገና የመጨረሻዋ እህትሽ 5ኛዋ እህትሽ ራህመት የ2 ወር አራስ ሆና ጥሏችሁ ጠፍቶ እሷ ብዙ መከራ የታሳድጋችሁ ከ10 ዓመት በኋላ እሱ ሲመጣ ለእሱ አግዛችሁ እሷን ማግለላችሁ። አላገዝንም ሀቡ አላገዝንም ለሱ። ቅድም ብዬሻለሁ፣ እኛ አላገዝንም ለሱ። ከሱ ጋር አናወራም። ምንም አድርጎልን አያውቅም። አሁንም እያደረግልን አይደለም፣ ለእኔም ለእህቶቼም። እንደውም በእሷ ሲናደድ እንደውም ትምህርት አቆሙ ምናምን ሲላቸው ነው እኔ መሀል ላይ ገባሁትኝ። እኔ ያለሁኝ ያልኩትኝ። እሱም የእሷን እልህ እኛ ላይ ነው የሚወጣው፣ እሷም የእሱን እልህ እኛ ላይ ነው የምትወጣው። እዚህ ጋር መኖራችን ነው አሁን ሳንፈልግ ተፈጥረን መኖራችን ግን አሁን እድሜ ልካችንን እየተጎዳን እንድንኖር እየተጸጸትን እንድንኖር። በሁለታቸው ባህል ባትገቡስ? አያገባኝም ስለ አባቴም ስለናቱም አያገባኝም ያ እንደዛን ያደረግነው እና ያ ነገር ግን እሱ አልተቀበለችው። አሁን እኛ አያገባንም ብለን ዝም ስንል እኛ ለእሱ እየወገንን ነው ማለት ነው። እሷ የምትፈልገው ባይዘዌ ትንሽ እያለች እህቴ ነፃነት አባቷን ፈንክታ ታውቃለች በእንጨት ባይዘዌ ምንም በማታውቀው ጉዳይ ልጅ ናት አታውቅም። ያው ስላለቻት ብቻ እሷ አሁን እዚች ጋር ምንም የሚደባበቅ ነገር የለም። ይሄ ቪዲዮ ነግሬሻለሁ ቅድም ሀቡ በህይወቴ ድጋሚ ላይደገም በህይወት ያሳለፍኩትን ድጋሚ ላላስበው በአደባባይ ወይ ተዋታለሁኝ እሷን ወይ እኔ እናት የለኝም። ከድሮም ጀምሮ ውስጥ የቀረው ነገር አሁን እንዲቆፈር ስላደረገው ምንም የሚቀየር ነገር የለም። ኦኬ አንድ ጥያቄ አሁን አለኝ። እሺ ዛሬ እንደዚህ ሆነ ሶሻል ሚዲያ ላይ ወጣች። እኔ በ12 እና በ13 ዓመቴ ፖሊስ መጥቶ ይዞኝ ይሄድ ነበረ። ባይዘዌ ሳልነግርሽ ፖሊስ መጥቶ አስቸገረችኝ ትላቸው ነበርና ለምን እንዳስቸገርኩኝ እኔም አላውቀውም ነበር። እንግዲህ አስበሻል። ተደብድቤ ምን ብዬ ትምህርት ቤት መሄድ አቅቶኝ በምግብ ተቀጥቼ መጨረሻ ላይ ፖሊስ ታመጣና ፖሊሶቹ እንዴት ነው ጀማዎች ነገር ናቸው፣ እንዴት ነው ጓደኞቿ። አሁን ልክ እንዳወራቻችሁ ሁላችሁንም ሶሻል ሚዲያ ነው የምታወራው ያንን ሰው እና እነሱ እውነት ይመስላችኋል እና መጥተው ሁላ ወስዶኝ ያውቃሉ። በጣም ብዙ ጊዜ ፖሊስ ጣቢያ ወስዶኝ ያውቃሉ። ባህሪሽ መጥፎ ነው ምናምን ተብዬ ባህሪ መጥፎ ነው ለምንድን ነው ለእናቴ ብቻ የሚሆነው? እኔ ጥሩ ነኝ እያልኩ አይደለም። ኖባዲስ ፐርፌክት። ግን ሰው ላይ አንደርስም፣ ከሰው ጋር አንነካካም፣ ችግራችን አውጥተን አንናገርም። በጣም በብዙ ነገር ቁጥብ ልጆች ነን። ገባሽ? ግን እዛች ጋር አሁንም ሁሉም ሰው ሊገባው የሚገባው ራሱ ሊጠይቅ የሚገባው there is a reason why በቀኛ ጥላቻ ውስጣችን የገባ ሪዝኑን እንደተረዳሁትኝ እናታችሁ ኃይለኛ ስለነበረች እናንተ ደግሞ ያንን አልተቀበላችሁ ትፈልጉ የነበረው እናት ነው። በቃ ኦቨር ነበር መማታቱ ምናምን የእናትነቱ እሱ ከብዶን ሳይሆን ልክ እንዳልኩሽኝ 3ኛ ሰው ሲጨመር ቤት ውስጥ ከራሱ አልፋ ጎረምሳ እንዲቀጠቅጠን ስታደርግ አባታችሁ ለምን አለ ቆይ እሺ እናት እሱ ጥሏችሁ ጠፍቶ እሷ ብዙ አይነት ስራዎችን እየሰራች የቀን ስራ እየለፋች አሳድጋችሁ እሱ ጠፍቶ ሲመጣ ተቀበላችሁት። አልተቀበልነውም ሀቡ የታለ የተቀበልነው? ስለሱ የስኳር ታማሚ ነው። ቆይ እንዴ እናትሽ የሚሉት ላድርጋት ይቅርታ፣ የስኳር ታማሚ ነው እሱ ብቻውን ነው የሚኖረው ምናምን ያልሽ ስለ አባትሽ መልካም ነገር እያወራሽ መልካምነቱን አይደለም። ምክንያቱም አናውቀውም አይልሽ እኛ ፍቅሩን አናውቀውም። ኦኬ ሀቡ ተረጂ ግን አልወቀሽም። እሱን ስለ እሷ ቁጣና ግርፊያ ተገርፋችሁ ስለነበረው እንጂ ወቀሻት። እሱ ጥሎ ስለመጥፋቱ አልተወቀሰም። እሺ ጥሎ ስለመጥፋቱ ቤት በኩል ልክሰሰው አባቴ ጥለከኝ ሄደ ካለ ብዬ ነው የሚጣለው። ኖሮ ከናካቴው በህይወቴ ሳይኖር ከአመታት በኋላ ከሌላ ሴት ወልዶ ቢመጣ ይሻለኛል። የመጀመሪያው ሀቡ ይኸውልሽ፣ እኔም ሴት ልጅ ነኝ፣ ነገ አገባለሁ። ይሄ ላይፉ በጣም ቅርብ ለቅርብ ስለሆነ እኔ ማንንም ጀጅ ማድረግ አልችልም። ኦኬ አባታችንን በቃ ረስተነዋል። ታውቂያለሽ፣ ረስተነዋል ስልሽ ረስተነዋል፣ ከጭንቅላታችን የወጣ ነገር ነው።
እኛ ኢሞሽናሊ ማንም ሄልፕ እያደረገን አይደለም፣ በእናትም በአባትም መንገድ። ግን የእሷ ፐርሰናሊ ሰውነታችንን ስለምትጎዳን ሜንታላችን ስለምትጎዳን እሷ ላይ ነው የበለጠ ነገሩ እኛም ላይ ው አይናችን ውስጥ የሚገባው። ረስተነዋል። አንድ ነገር ልንገርሽ፣ ሁሉም እንትንል ቢቸግርሽ ወይም ብትታመሚ እናትሽ ጋር ሂጂ ብትይኝ ያንን አላደርግም። ያን ያክል ደረጃ ነው ማላምናት። አባትሽ ጋር ደውይ ብትይኝ ነው እልሻለሁ። ምክንያቱም አይ ነው በቃ እምነት ኢንቱዳት ባዶነት እንዲሰማን አድርገውን ያሳደጉን። አባታችንን ጥሩም ነገር አላደረግንለትም፣ መጥፎም ነገር አላደረግንለትም። ትተነዋል፣ ረስተነዋል። የራሳችን ኑሮ እየኖርን ያለ ነው። ሁሉም ራሱን እያዳነ ነው እንጂ አባታችን እንደዚህ ሆኗል እሱን እንጠይቀው። ምን ጠይቀው? በምን አቅማችን ነው? የት ነበር? አናውቀውም። እኛ ረስተነዋል፣ ሀቡ ረስተነዋል። አሁን እሷ ግን የምትፈልገው ምንድን ነው? እዚህ ኢትዮጵያ መጥቷል፣ ስለዚህ ሄደን ከእሱ ጋር መጣላት አለብን፣ ፖሊስ ጣቢያ እንዲታሰር ትፈልጋለች። እና ያ ነገር ውስጥ ኢነርጂው የለንም የምንጠላበት። ገባሽ? እናታችሁና እናንተ እንድታግዙላት ትፈልጋለች። ያ እንድናግዝላት እና ለምሳሌም ፖሊስ ጣቢያ ሄዳችሁ እንደዚህ ብሎ ነው የመጣው፣ ይሄ የውሸት ኢንፎርሜሽን፣ እውነቱ እኮ ቢሆን ችግር የለውም ጥሎን ሄደ ምናምን፣ እሱ ሪል ትክክለኛ ነው። እና ያልሆነ ነገር ደግሞ ትጨማመርበታለች ነው ላይክ የሱዳን ፓስፖርት አለው እንደዚህ አድርጎ ነው የመጣው ከዛ ምናምን የሆነ ሮንግ ኢንፎርሜሽን ሲሆን እንዴት አድርገን ነው እንደዚህ ሮንግ ኢንፎርሜሽን ሄደን ይዘን የምንሄደው ይላሉ። ልጆቹን ይፈራሉ። ገባሽ? ዳት ስ ፖይንት እንጂ እናታችንን በእኛ ፊት አንድ ሰው ቀና ብሎ አይቷት አያውቅም። የመጀመሪያው ምንም ብትሆን እናታችን ስለሆነች። ገባሽ? አሁንም ልጆቹ በሙሉ ለእሷ ተደርበው ያግዛሉ፣ ይጣላሉ፣ ይቆማሉ ከፊት ለፊቷ። ግን እሷ የምትፈልገው ራሳቸው ይሰድቧታል፣ ይተፉባታል፣ ይገፈትሯታል። እሱ ልክ እንዳልኩሽኝ ከእሷ የሚመጣው ነገር በጣም ኃይለኛ ስለሆነ ኦቨር እሱ ልክ ናቸው እያልኩሽ አይደለም ሀቡ። ግን ደግሞ አንቺ ልጅሽን ይሙትልኝ እኔ እኮ መክራችኋለሁ፣ እየመከርኳቸው ግን ናቸው ብለሻል። ቅድም ሃይማኖተኛ ናቸው ብለሻል። ሃይማኖተኛ ጨዋ የሆነ ሰው እናቱ ብትገርፈው አንገቱን ደፍቶ ይገረፋል እንጂ እናት አይገፈትርም፣ እናት አይተፋም፣ እናት ሂጂ ከዚህ አትባልም ይመስለኛል። አይ ቲንክ ልክ እንዳልኩሽኝ አሁን ላይ ዴይሊ ቤት ውስጥ የሚፈጠሩ ነገር ስለማላቅ እኔ ከሩቅ የምሰማው ከእነሱ ሰምቼ ወይ ከእሷ ሰምቼ ማስማማትን ነው። ገባሽ? ማስማማትን ነው ሁሌ የምመርጠው እንዳይጣሉ። እነሱ ነው ማምነው፣ እሷን አላምናትም፣ ውሸት አምናት ብለሻል። ያ ግን ለማስማማት ሁሉም በባህሪው መቀበል ነው። ሳይድ ይዘሻል። በባህሪው መቀበል ነው። እኔ እኮ አውራት ነበርኩ ብዬሻለሁ። በሰላም አውርቻታለሁ። ሁላ ለአመት በዓል ብር ልክላት ተዘጋጅቼ ምናምን ሁላ እሱን ያውቃሉ ልጆቹ። አይዶኖ ከነገሯት ይህን ያክል ለእናንተ ለሱ አስጠታሉ ብዬ በዚህኛው። ምክንያቱም ሰላም እያወራን ስለሆነ ሀቡኛ የምንፈልገው ሰላምና ሰላም ነው። እህት ማለት ነው። በ6 ዓመት ስለምበልጥሽ እንደ ታላቅ እህት ልንገርሽ። አሁንም የጠየኳቸው ምንድን ፈልገው እኮ እሷ እስክትነግርሽ ድረስ ታሰብ። እኔ ልንገርሽ እንደ ታላቅ እህት ልምከርሽ፣ ብትቀበይም ባትቀበይም። አንቺ አሁን ገና ስላልወለድሽ ነው ስላላየሽ ነው። እናት ስትወልጂ እናትነት ምን ማለት እንደሆነ ይገባሻል። እናትሽ ትክክል ናት እያልኩ አይደለም፣ ይህን ነጥብ ያዥልኝ። ትክክል ናት አላልኩም፣ ግን ዩኖ እናቶቻችን ሲያሳድጉም በእነሱ የእውቀት ደረጃ ገባሽ፣ በእነሱ ዘመን በእነሱ ልክ ነው የሚያሳድጉን። ያላቸውን ነው የሚሰጡን። ሰው የሌለውን ኬት አምጥቶ ይሰጣል። እናቴ ባላት የእውቀት ደረጃ ነው ልክ ማሳድገኝ የምትችለው ባላት ነገር ነው። እና አንቺ እናትሽን ብሌም እያረግሻት ያለሽው፣ እናትሽን እየወቅሻት ያለሽው አንደኛ ስለ ድህነት ያነጫንጫል። አዎ እናቶቻችን ገርፈውን ተቆጥተውን በጣም ኃይለኛ ሆነውብን ነው ያሳደጉን። እኛ ከመግደል ሙከራ የማይተናነስ ግርፊያ እየተገረፍን እየተደበደብን ያደግ ነው። እኔ ታፋይ ላይ ጠባሳ አለብኝ። እናቴ ትቆነጠጠኝ የነበረው ለምን? ስለምትጠላኝ አይደለም እናቴ ያንን የምታደርገው። እኔ ልጇ እንዳልበላሽባት ነበር። ብጠላኝማ አታሳድገኝም፣ ትጥለኛለች። ስንት ወልድ የጣለ እኮ አለ እኮ። ዛሬ ላይ በየሚዲያው በየኢቢኤሱ ቀርበው ወላጆቻቸውን የሚፈልጉ ሰዎች የሉም። ተጥለው የትም ተጥለው መስጊድ በር ላይ ቤተክርስቲያን በር ላይ በየቦታው ተጥለው አንስቶ ድርጅት ያሳደጋቸው የሉም። በጣም ብዙ አሉ እኮ። ስለዚህ ልጆቻቸውን ላለመጣል በጥርሳቸው ይዘው በድህነት እንደ አንቺ እናት እንደዚህ ለፍታ ወደ 7 አይነት መዝግብ ያለው እዚጋ ስራ እየሰራች የጋራጅ ሽርጥ እያጠበች በየሰው ቤቱ